ልደተ ቃል ለኔ ምንም አላወራኝም። ላይቭ ላይ ገብቶ ልደተ ቃል ሐሳብ አለኝ ብሎ ቢሰጥ አልቀበለው። አኬ እግዚአብሔር አምላክ ይባርከው፣ በጣም ወዶና ማከብረው ወዲያውኑ የደወለልኝ ማስረጃ አለኝ። ይህንን ሐሳብን ነው ያወራሁት። መተው በእድሜያቸው መካከል ወይም ደግሞ በአስተምሮታቸው መካከል ካልቪን ጆን ካልቪን እና ማርቲን ሉተር የ10 ዓመት ልዩነት እንዳላቸው በቃ በውስጥ መጠየቅ የነበረባቸው ወንድሞች የወንድማቸውን ስህተት አሳልፈው ማይሰጡ ደውለው በትክክል ያናገሩኝ ናቸው። አንዳንዶች ከዚህ በኋላ ያለውንም ቀጥልላቸዋል፣ ይቅርታ እሺ። አንዳንዶች ግን አሁን ለምሳሌ ያክል በዚህ ጉዳይ ልደተ ቃል ለኔ ምንም አላወራኝም። ላይቭ ላይ ገብቶ ልደተ ቃል ሐሳብ አለኝ ብሎ ቢሰጥ አልቀበለው። አልተደዋወልንም። በዚህ ጉዳይ ፈለገ ተነስቶ ሐሳብ አለኝ ቢል አልቀበለው። ከፈለገ አትናቴዎስ ጋር አልተደዋወልንም፣ አልተነጋገርንም በዚህ ጉዳይ። አንቲሽም እንደዛ ቢል ልክ ግን የመጀመሪያ ስህተት መስሎ የታየው ሐዋርያዊ መልሶች አኬ እግዚአብሔር አምላክ ይባርከው፣ በጣም ወዶና ማከብረው ወዲያውኑ የደወለልኝ። አንዳንዶች ቪዲዮአቸው ቫይራል እንዲወጣላቸው ተመስገንን መተቸት የሚፈልጉ ኦርቶዶክሳዊ ወንድሞች ነበሩ። ቪዲዮ ሰርተዋል። በቃ ቪዲዮ ሲሰሩ ለነሱ መልስ አልመለስኩ። ምን ይቀድማል ከተባለ ስልክ መደወል ይቀድማል ለኔ። ተሙ ይሄ አኪ ይሄ ስለሆነ ነው ስለው በቃ ከዚህ በኋላ ግን ማድረግ ያለብኝ እንደ ወንድም መክረውኛል። እንኳን እሱ ብቻ አይደለም የምሰራቸው ቪዲዮ ላይ ስህተት እንኳን ሲያይ የመጀመሪያ የሚደውልልኝ የሰማይ አምላክ ምስክሬ አክሊል ፓሽን ኑሮ ወይም በስሜት ሆኜ እንኳን ስሰራ ቪዲዮ ቲክታክ ላይ መፖስተውን እንኳን ቪዲዮ ስህተት የሚመስል ወርድ ሲያይ የመጀመሪያ የሚደውልልኝ አክሊል ነው። ወዲያውኑ ፕራይቬት የማደርገው የሚባል ወንድሜ አክሊል ከኔ ይሻላል። እግዚአብሔር አምላክ የሰጠው ዕውቀት አለ። ትሁት ነው፣ እሩሩ ነው፣ በጣም ሰዎችን የሚያስተምር ነው። በህይወቱ ደግሞ ክርስትናን ደግሞ የሚገልጥ ነው። ለኔ ወንድሜ አክሊል ክርስትና ማንን ይመስላል ካላችሁኝ በዚህ ፕላትፎርም ላይ ወንድሜ አክሊልን ይመስላል። ስህተት እንኳን ሲሰራ ወንድሞቹ መጥቶ የሚተች ሳይሆን በውስጥ መክሮ ቆራቢ የሆነ ትውልዱ እንዲቆርብ የሚፈልግ ትውልዱ ከስጋ ደሙ እንዳይርቅ የሚፈልግ ትውልዱ በኃጢአት እንዳይባክን የሚፈልግ ድንቅ ወንድም ነው ወንድሜ አክሊል። ስለዚህ ክርስትናን ከማን እየተማርክ ነው ካላችሁኝ ከሐዋርያው መልሶች ከአኬ ነው። አኬን ወደዋለሁ፣ አከብረዋለሁ፣ እሰማዋለሁ። አኬን ስለምሰማው ስለማከብረው እዚህ ስህተት የመሰለ ቃላት ላይ እኔ የሄድኩባቸው ሐሳቦች እንደ ሐሳብ ቴዎሎጂካል ኢሹ ስለሆነ ስለሚያስነሳ ልክ አላደረክም ሲለኝ፣ አዎ አኬ ልክ አላደረኩም፣ እኔ ያሰብኩት የነበረው ስል በቃ እዚህ ላይ ሐሳብ አትስጥ ልክ አይደለህም ብሎኝ፣ አዎ ይቅርታ ተባብለን ፈተናል። ይሄን ስህተት እንደ ስህተት ፔንቴዎች ድሮም አይወዱኝም፣ ይሳደባሉ፣ ይታወቃል፣ ይተቹኛል። ኦርቶዶክሳዊ ወንድሞች ግን ምንም ቢሆን ምንም ወንድማችሁ ነኝ። ስህተት እንኳን ቢፈጠር እኔ ወንድሞችን ከነ ስህተታቸው ነው የምወደው። እዚህ ሐሳብ ላይ ተመስገን ቤተክርስቲያንን አሰድበሃል የሚል ሰው ካለ መጥቶ ኦርቶዶክሳዊውን እቀበላለሁ። ፔንቴ በመኖሬ ራሱ ስለምትናደዱ እናንተን አላስገባም። ለምሳሌ ያክል ሁሉን አዋቂ ክርስቶስ ነው። እማላውቀው ሐሳብ ላይ አላወራም። እማላውቀው ሐሳብ ላይ አላወራም። እማውቀውን ብቻ ነው ማወራው። እማላውቀው ሐሳብ ላይ አውርቼ አላውቅም። ማስረጃ ካለ ይዘና ጆን ካልቪን እና ሉተር በእድሜያቸው ልክ በትምህርታቸው ልክ ላይ የ10 ዓመት ልዩነት የለውም ብሎ የሚመጣ ካለ ከኔ ጋር ይከራከር፣ ይወያይ፣ ያሳምነኝ። አሁንም ቢሆን ወደፊትም እማላውቀው ሐሳብ ላይ አላወራም። ለምን ቢባል ቤተክርስቲያንን እፈራለሁ፣ ቤተክርስቲያንን አከብራለሁ። ቤተክርስቲያንን በመፍራት ነው የምቀጥለው። የቤተክርስቲያን አምላክን እግዚአብሔርን በመፍራትና በመንቀጥቀጥ ነው የምከተለው። ለምን ካላችሁኝ እግዚአብሔር የሚደፈር አምላክ አይደለም። እግዚአብሔርን አልደፍረው። እግዚአብሔር የሚለመድ አምላክ አይደለም። እግዚአብሔርን አልለምዶ። በቃ አለቅ። አዲስ ክርስቲያን ነኝ።
ለኦርቶዶክስ የገባችኝን ጥቂቷን እውነት ነው የምናገረው። ከገባኝ ውጭ ግን ስህተት መስራት አልፈልግም። ቤተክርስቲያን ላይ በእኔ በማረበው በትንሹ ተመስገን ግዙፍ የሆነችን አገር የሆነችን እምዬ ተዋሕዶ ኦርቶዶክስን ማስተቸትም ማሰደብም አልፈልግም። የገባኝን ብቻ ነው ማወራው። እዚህ ሀሳብ ላይ ቀን ላይፍ ተከፍቶ እኔ ከምተች አንዳንዱ ደግሞ ገስት ላይ ገብቶ ደግሞ የኔን የወንድሙን የራሱን የግላዊ ጥላቻ ለማስተካከል የኔን ኦርቶዶክሳዊ ወንድሙን ሊተች ሲመጣ እኔ ሁሌም እውነት እኔ ጋር ስላለ ገስት ገብቼ ነበረ፣ ዘሎ ወጥቷል። አለቀ። ስም እጠራለሁ ካልክ ስም እየጠራው ነው የምናገራለሁ። ስም ካልጠራህ ደግሞ ምንም እያልክ ቻይንኛ በዙር ስትናገረኝ እኔም በዙር እነግርሃለሁ። አለቀ። ቤተ ክርስቲያንን በይኸው በእግዚአብሔር ፊት አላሰድብም፣ ላሰድብምም አልተጠራውም። ወንድሜ ሶፎንያስ ጋር የሰጠውት ሐሳብ ልክ አይደለም ብሎ የሚከራከር ሰው ካለ ይሄው ቃል እገባለሁ፣ አስገባችኋለሁ። እናንተን እንቀጥለው። ሐሳቡ አቀረብኳቸው። የሉተር ፍልስፍና ሌላ ነው፣ የካልቪን ፍልስፍና ሌላ ነው። ካልቪን ላይ ያሉ ልጆች ሃይማኖቱን እኮ ነገር ነው። ለምን የወንጌል አማኞች መስራቾች ናቸው እኮ። ማን መሰረተው? ፕሮቴስታንት ማን ተከለ? ወንጌል አማኝ ነው። ፕሮቴስታንት ሌላ ነው። ማን መሰረተው? አዳምጠኛ። ወንጌል አማኞችን እነሱ አልተከሉት። ፕሮቴስታንት ማን መሰረተው? እኔ አላውቅም እኮ። ማታውቅ ከሆነ እኔ ደግሞ ልገራማ ነው። ፕሮቴስታንትን ጠይቃል። እኔ ፕሮቴስታንት አይደለሁም። እሺ አንተ ወንጌል አማኝ ነኝ፣ ክርስቲያን። እሺ እኔ አሁን የምጠይቅህ ካልቪን የሚባለውን ጆን ካልቪን የሚባለውን ሪፎርመር ታውቀዋለህ? አንተ አሁን ችግርህ የተከተልከው ጆን ካልቪን እና ሉተርን ከሆነ which is good, you're right። ቆይ ልንገርህ፣ ሰዎች ስለሆኑ እንደ ሰዎች ሊሰጡ ይችላል። ሲጀመር የሰው ፍልስፍና ነበር ስከተል የነበረው በጴንጤ ቤት ውስጥ። በጴንጤ ቤት ውስጥ አይደለም። እኔ እኮ ጴንጤኮስታል እኮ ነኝ እኮ። ልትሆን ትችላለህ። ይኸውልህ ከሜኖናይት የወጣች የአርሜኒ ፕሮቴስታንት የነበረችዋል ሜኖኒ ነው። መሰረተ ክርስቶስ ሚስተር ሜኖኒ ይባላል። መሰረተ ክርስቶስ ነው የመሰረታት። አርሜኒ ማን የሜኖናይትን ዘርግንድ ነበር ኤሊዛቤት በጣው። ሜኖኒ ይባላል። ሚስተር ሜኖኒ ይባላል። ዶክተር ሜኖኒ ቀስ በቀስ ነው መሰረተ ክርስቶስን የመሰረታት። ትንቢትንም እየተቀበለች የመጣችው ከዛ በላይ ፔንቴኮስታልን አስተምሮ ትቀበላለች። ተጋብታለች። መሰረተ ክርስቶስ አብዛኛው የፕሮቴስታንት ቤት አስተምህሮ አንዱ ከሉተር ጋር፣ አንዱ ከፔንቴኮስታል ጋር፣ አንዱ ከጋልቪን ጋር፣ አንዱ ከተለያየ ጋር ተጋብቶ አሁን ኔትወርክ ነው ልክሽን የሆነ በየአይነት የሚመስል ነገር ነው የሚበሉ። አሁንም ይሄ ወንጌል አማኞችን አይወክልም። በኢትዮጵያ ህገ መንግስት ፕሮቴስታንት የሚባል ሃይማኖት አለ። በኢትዮጵያ ህገ መንግስት አላወቅኩት፣ አላነበብኩት። ህገ መንግስቱ ያጸደቀልን በፓርላማ የተወሰነ የኢትዮጵያ ህገ መንግስቱ መቼ ዓመተ ምህረት ነው የጀመረው? በቃ አሁን ንገረኝ። ህገ መንግስቱ በቃ እነሱ ናቸው፣ እነዚህ ናቸው። እንደ ድሮ እንደሱ እንደ ድሮ ጴንጤቆስቴ ማለታችን ነው። አሁን የኢትዮጵያ ወንጌል አማኞች ካውንስል ህብረት ስለ ወንጌል አማኞች የሚል ጥያቄ ካለ ይሄንን ፕሮቴስታንት ብለህ ልመልስላቸው። የለም ፕሮቴስታንት የሚባል። ስለዚህ ፕሮቴስታንቶች ወይም ደግሞ ሉተራውያኖች አንተን ያወክሉ የለም አይልም። እኔን የሚወክለኝ የኢትዮጵያ ወንጌል አማኞች ካውንስል ህብረት ነው። የሉም። እዚህ ሀሳብ ላይ በነገራችን ላይ አንድ ነገር መጣለኝ። ኤርሚያስ አበበ በዚህ በቀርበው 2 ቀን ውስጥ እኔ ያውላችሁ ሉተራውያን ከፕሮቴስታንት ጋር ወይም ሉተራውያን ከጴንጤ ጋር ከተለያችሁ እንደ ደብረ ብርሃን በግ ነው የምንላችሁ ብሏቸዋል። ሉተራውያን እኮ ላሰማ ቪዲዮ እኔ አላውቅም ነው እኮ ማሰማ እችላለሁ። ዞሮ ወጣ ኦርቶዶክሶች ጋር ተገናኘህ፣ እዛ መማር ጀመርክ። ከዛ እንዴት ወሰንክ ወደ ኦርቶዶክስ ቤተክርስቲያን? በጣም ጥሩ ጥያቄ። ኦልሞስት አሁንም ልመጣልህ ነው። እዚህ ጋር ውይይቱ ላይ አሁንም ፕሮቴስታንት ላይ ነበር ጥያቄ። መቼም ኦርቶዶክስ ሆናለሁ ብዬ አላስብም። ከልጅነት ጀምሮ ያደግኩት ፕሮቴስታንት ቤት ስለሆነ ስናገርም የነበረው የተማርኩትን ኢየሱስን ነበር ሳስተምራቸው የነበረው። ኢየሱስ ያድናል፣ በጎዳና ላይ እየሄድኩኝ ምናምን በፓሽን ስሰብክ የነበረውም ያንን ነበር እና
ፕሮቴስታንትን ማን መሰረታት ወደሚለው ሀሳብ ስመጣ፣ ገድለ ሉተር ስመጣ፣ ገድለ ካልቪን ስመጣ፣ ሉተራውያን ሉተርን ለማዳን ተጋጋጡ። ቤቴ አሁን ሉግዚስ የት ገባው መሰለ ወደ ኦርቶዶክስ ቤተክርስቲያን ሁሉማ ጨረስንና የኦርቶዶክስ ትምህርት እንዴት እንደገባ ይነገር ከዛ ወደ ኦርቶዶክስ ትምህርት እኮ እዛ ጋር ስትሄድ አሁን በቃ ሉተርንም ተው ካልቪንንም ተውና ቀጥታ መጣልና ኦርቶዶክሳውያን ጋር ጆይን አደረግ። ጆይን ስታደርግ እነሱ ኦልሬዲ አንተ ስለዚህ ጉዳይ እየጠየቅ ነበረ። ኦርቶዶክሶች መጥቶ አንተ ጋር ማስተማር ጀመሩ። በዛ ኢንትረስትድ ሆንክ፣ ፍላጎት ኖረህ ገባ። እነማን ጋር ተገናኘ ነው? ኦልሞስት የተገናኘሁት ፍሬንድ ያረኳቸውን በጣም አሁን ጭምር የምወደው በጣም ነው የማከብረው ክርስትናውን ከአክሊል ጋር የተገናኘሁት። ደግሜ እነግራቸዋለሁ። ኢዮብ ዘሚካኤል አክሊል በጣም ነው የምወደው፣ ክርስትናውን ወድለታል። ጀርባ አጥንት የሆነ በውስጥ በስር የሚሰራ አንተነህ ሎዛ ይባላል። አንተነህ ሎዛ ከእሱ ጋር በውስጥ ትምህርቶችን እንላላካለን፣ እናወራለን። መሬት ላይ ያለችው ኦርቶዶክስ ብዬ ኪዳነ ምህረት በዘይት አባታችን ጋር ሄጄ ቀረብ ጠይቃቸዋለሁ። በአግባቡ ነው የሚያስረዱ። ትህትናቸው የሚገርም ነው። ውሸት ሆነብኝ የምሰው ጠቅላላ ቤቴ ሄዶ ስለ ኦርቶዶክስ። ቀጥሎ ኪዳነ ምህረት ያንን ነገር እንደጨረስኩኝ ወደ አርሴማ ሄድኩት። አርሴማ ሄጄ ከአባታችን ጋር ጨረስኩኝ። ደብረ ዘይት አካባቢ ስለ እነዚህ ወንድሞች ጋር ትምህርት የምንለዋወጠው ጥያቄ የምንቀያየረው ኦርቶዶክስ ሳልሆን በህብረት ስለ ጾም ጥያቄ ስለነበረብኝ የፍልሰታ ጾም ነበር እና አንተ ጋር ነው የምናስቀድሰው፣ ደብረ ዘይት ነው የምናስቀድሰው። አንድ ቤተክርስቲያን ፍቅር የሆኑ ልጆች ናቸው እና አኬ እና ጀባው አሁንም አኬ አቡ ይወጣ ባሩክ ኢዮባ ጋዲ ዲያቆን መኳንንት ተሰብስበው መጥተው አብረው በህብረት ዲያቆን ናታኒ አብረው በህብረት ከኔ ጋር ቤተክርስቲያን ቀረብን። እነሱ እስከ 9 ሰዓት ይጾሙ። ሰላም ውድ ተመልካቾች፣ እንግዲህ የመጀመሪያውን ክፍል ከወንድማችን ይሄ ነው። ክፍል 2ን አሰማችኋለሁ። ግን እዚህ ላይ እስካሁን ድረስ ባዳመጣችሁት ላይ ተሙዬ እዚህ ጋር ቤተክርስቲያንን አሰድበሃል ብላችሁ አንድ ሁለት ሰው ልቀበልና ቤተክርስቲያንን አሰድበሃል ለምን ቢባል አሁን እኔ ከትችት ልውጣ። ሙሉን ሀሳብ ታግሳችሁኝ ስላዳመጣችሁኝ እግዚአብሔር አምላክ ያክብርልኝ ውዶች፣ እግዚአብሔር ያክብርልኝ። እስካሁን ድረስ ታግሳችሁ ስላዳመጣችሁ። ክፍል 2 10 ናት፣ 15 ደቂቃ 20 ደቂቃ ናት ክፍል 2ቷ። እዛው ፖስቶታል። ይሄንን ስንት ሺህ ሰው እንዳየለት አላቅም። እስቲ ቆይ እንደዚህ ልግባና ልይላችሁ ስንት ሺህ ሰው እንዳየው። እሺ ተመስገን ቀረጻውን ለቆጥ ይሄ 35,000 ሰው አይቶታል። ይሄኛውን ደግሞ ስንት ሰው እንዳየው ልይላችሁ አንድ ጊዜ። እሺ ይሄንን ይሄ ስንት ሰው ነው? 62,000 ሰው አይቶለታል። ያሁኑን 62,000 ሰው አይቶታል። ያንን ደግሞ 34,000 ሰው አይቶታል። አሁን ልነግራችሁ የምፈልገው ነገር ምንድነው? አንድ ሰው አስገባለሁ ወይ ሁለት ሰው አስገባለሁ። እዚህ ጋር ቤተክርስቲያንን አሰድበሃል በነገረ ክቡር በሆነው በክርስቶስ ኢየሱስ ስጋ ደሙ ላይ፣ ክቡር በሆነው ታቦቱ ላይ፣ ክቡር በሆነው በቅዱሳን ስዕላት ላይ፣ ክቡር በሆነው በቅዱሳን ገድላት ላይ፣ ክቡር በሆነው በቤተ ክርስቲያን ዶግማም ቀኖናውን ላይም ስህተት ፈጥረሃል የምትሉኝ አንዳንድ ቁጥር ጻፉልኝና ኦርቶዶክሳውያን እናንተን ልቀበል። ጴንጤ አልቀበልም ዛሬ ለምን ቢባል ልትሳደቡ ነው የገባችሁት አውቃለሁ። እኔ አሁን ባስገባችሁ ይህ አናቅም እንዴ ምናምን ብለህ ስድብ ስለምጀምር ከጴንጤ ጋር የማወራው ክፍል 2ቱን ከጨረስኩ በኋላ ነው። እዚህ ጋር ስህተት ከሰራውኝ ከእናንተ ልታረም እሺ ከእናንተ ልታረም አሁን ካዳመጥ ነው ላይ ያው ጽፌልሃለሁ አስገብቻለሁ። ሌላም አንድ ሰው ጨምራለሁ። የዚህን የወንድማችን ወይም የእህታችንን ሀሳብ ልቀበልና አንድ ቁጥር ስለጻፈ ሰላም ታው ልትቀቅ ነው ምናምን ነው ለሰብህ እንጃ። ታሙዬ ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። ስህተት ምኑ ላይ ያገኘ እስካሁን ድረስ? ያው ስህተት እኔ አላገኘውም፣ ግን አንዴ ያው
ሶፊ ሁሌም አንዳንዴ ያዳምጠዋለሁኝ። የእናንተን እንትን የማያስጨርስበት መንገድ አለ። አስጨርስ ያለበት መንገድ ላይ የቱ ጋ ላይ ነው? የሉተራውያንን እንዴት መጣህ የሚለው እዚህ ጋ ላይ እያልክለት፣ ግን እሱ ግን የእነሱን ስህተት እንዳታወራ አሁን እንዴት ወደ ኦርቶዶክሶች ተጨመርክ የሚለው እዚህ ጋ ላይ በሶፊ ላይ እዚህ ላይ በጣም ግትር አድርገህ ብትዘው ኑሮ አሪፍ ነበር። ይሄንን ስላላስጨረሰ ከሶፊ ላይ ነው ቁጭቴ። ከአንተ ላይ ምንም ነገር የለም። ሌላ ነገር ያው እነሱ ምንም ቢሉ ነገር አንተ ፈተናው ድሮ ከነበርክበት ሳይሆን ፈተና ያለ አሁን ላይ ነው የሚጫንብህ ነገር እዚህ ላይ ስለሆነ ይህንን ነገር ታግሰህ እኔ ምንም ነገር ማለው ምንድነው እንደው ባታዳምጣቸው ነው። ያ አይደለም ምን አለ መሰለህ፣ ኦልሞስት እኔ ጥያቄ ያለው ሰው ነበር ላስገባ የነበረው። ሶፊ እንደ ሶፊነቱ በራሱ ልክ ነው። ለምን ቢባል ሶፊ ወደድንም ጠላንም ፕሮቴስታንት ነው። እኔ ወደደም ጠላም ደግሞ ኦርቶዶክሳዊ ነኝ። የመጣሁት ደግሞ በቅርብ ነው ከፕሮቴስታንት የመጣሁት። ሶፊ ጋር ስህተት የለም። የጠየቀኝን ማግባቡ የመለስኩለት፣ ግን ቤተክርስቲያንን እንትን ካላልኩኝ በቃ ሶፊ በተመቸው መልክ ልክ ነው። ወደ ሁለተኛው ሀሳብ ልሂድ። አመሰግናለሁ ወንድሜ። ሁለተኛውን ሀሳብ ቤት ከፍታችሁ ከዚህ በኋላ ስሜን ባታነሱ ደስ ይለኛል። አንዳንድ ሴቶችም እህቶች አንዳንድ ቤት ሞዴሬተር እየሆናችሁ እንደፈለጋችሁ ተመስገን። አሁን ቅድም ላይ ገብቼ ደብሮኝ የወጣሁበት ቤት ምንድን ነው ጠዋት ላይ ቀን ላይ ወደ ቢሮ እየሄድኩኝ ነበርና ተመስገንን አስታግሱ። እኔ ማንም ሰው አስታግሰኝ። እኔን የሚያስታግሰኝ ማን እንደሆነ ልንገራችሁ። ስርዓተ ቤተክርስቲያን ነው የሚያስታግሰኝ። የቤተክርስቲያንን ስርዓት ከጣስኩኝ መታገስ አለብኝ። የቤተክርስቲያንን ስርዓትን ግን ካልጣስኩኝ የገባኝን እውነት እያስረዳው ከሆነ ግን አጋንንት መክሮት ያሰውም ሊሆን ስለሚችል ሰው ለብር ሲባል ይለወጣል፣ ለክብር ሲባል ይለወጣል፣ ለዝና ሲባል ይለወጣል። እኔ ሰው ተከታይ አይደለሁም። ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ አንዳንድ ሰዎች ስህተት መስሎ ከታያችሁ ስልክ ቁጥሬን እጽፍላችኋለሁ። እሺ፣ ስልክ ቁጥሬን እጽፍላችኋለሁ። ትደውሉልኛላችሁ፣ ትመክሩኛላችሁ። ካልሆነ እህቶች በተለይ አንዱን ወንድም ከአንዱ ወንድም ጋር ባታጣሉ ደስ ይለኛል። አንዱን ወንድም ከአንዱ ወንድም ጋር ባታጣሉ ለምቢባል ልምድ ያላቸው ሰዎች አሉ እዚህ ቲክታክ ላይ የማውቃቸው። ሴት ካላወሩ ደስ የማይላቸው ከሴት ጋር ፎቶ የሚላላኩ ከሴት ጋር ወድሻለሁ አፈቅርሻለሁ እያለ የሚጻጻፍ ነፍ አለ እዚህ ቲክታክ ላይ። እኔ ደግሞ ከአንዲቷም ሴት ጋር እንደዚህ አይነት ጽሁፍ አልተጻጻፈ አላውቅም። ወድሻለሁ አፈቅርሻለሁ ብለህ ጽፈህልኛል የምትል አንድ ሴት ጻፈልኝ። ማንንም ማቆመ ክርስቶስ ኢየሱስ ነው። አለቀ በቃ። በአግባቡ ጤናማ የሆነ ጽሁፍ ስጽፌ ጤናማ የሆነ መልስ መልስልሻለሁ። ከአንቺ ጋር ተያይዤ ወሲብ ቀስቃሽ የሆኑ ቃላቶችን አላወራም። የተጠራሁት በዚህ አይደለም። ተነስቼ ከአንቺ ጋር ወሲብ ቀስቃሽ የሆኑ ሀሳቦችን ፎቶሽን ላኪልኝ እንትንሽን ላኪልኝ አልልም። ስለማልል ፎቶሽን እየላክሽ ወዳጅ ያደረግሽውን ሰውዬ እጠብቀዋለሁ አስጠብቀዋለሁ ካልሽ ስርዓትሽን ትይዣለሽ። ገባ? እኔ ከየትኛዋም ሴት ክብሬን የማቅ ወንድ ነኝ። ባለትዳር የነበርኩ የአንድ ልጅ አባት ነበርኩ። ደግሞ አሁንም ነኝ። በጣም የምወደው የማከብረው እጅጉን በጣም የማፈቅረው የወንድ ልጅ አባት ነኝ። ስለዚህ ከማንም ዝባስንጊ ከራብሬ ፎቶሽን ላኪ፣ አፈቅርሻለሁ፣ እንዴት መሰለሽ የምወድሽ፣ ዲምፕልሽ ያምራል፣ ከለርሽ ቆንጆ ነው፣ ቁመትሽ እንደዚህ እያልኩኝ የጻፍኩልኝ ሴት ስለሌለሽ ድንገት ያ ድሮ የምትላላኪው ሰውዬ ተነካ ብለሽ የምታሽቃብጪ ከሆነ ስርዓት አድርጊ። አንድን ወንድም ከአንድ ወንድም ጋር አታጣይ። የትኛዋንም ሴት እንደዚህ ብዬ የተጻጻፍኳት የለም። እኔ በሞራል ነው ማወራው። ከየትኛዋም ሴት ጋር ፎቶ አትይዙብኝ። ክብሬንም ማቅነኝ የመጣሁት ልጎለምት አይደለም፣ ወይም ደግሞ ልዘሙት አይደለም የመጣሁት። የዘላለም ህይወት ፍለጋን የመጣሁት። የዘላለም ህይወት ደግሞ እውነት አርነት ስለምታጠወጣ አሁንም ከእውነት ጋር ነው ያለሁት። አለቀ። እሺ፣
ይሄን ብትተው ይሻላል። አንዳንድ እህቶች ሁላችሁም አይደላችሁ ስርዓት ያላችሁ እግዚአብሔርን የምትፈሩ እህቶች አላችሁ። አብዛኞቻችሁ እግዚአብሔርን የምትፈሩ ተሙ ይህንን ቪዲዮ ሪፖስት አድርግ ብላችሁ የምትጽፉ ይህንን ቪዲዮ እየው ብላችሁ የምትናገሩ ስርዓት ያላችሁ እግዚአብሔር የምትፈሩ እህቶች አላችሁ። ኪዳነ ምሕረትን ነው ማለት በጣም ክብራችሁን የምትጠብቁ። ያኛው 20 ደቂቃ ነው። ከ20 ደቂቃ በኋላ ደግሞ ሐሳብ ያለው ካለ ደግሞ እቀበላለሁ። እሱ ነው ወደዛኛው ልግባ። ስለዚህ እናቴ ናት እኮ በምንድን ነው የምታወሩት? ሚስጥረኛ ነው። አሁን ለምሳሌ አይተሙ ለስለላ ልቀለው በዛው ቀረ አገልጋይ አይደለም። ኦኬ የኦርቶዶክስ ቅበት እምነት ሆንከው እንዴት ለድሮ ተጠልቅን የጻፈው ዲያቆን ያደርጋል አበጋዝ የሚገርም ሁኔታ ክርስቶስን ፈትፍቶ አስረዳኝ። ሌላው ኢየሱስ ክርስቶስን እንዴት አስቻለው? ሲሰብከው የነበረውን ጌታ የቀመሰውን መንፈስ ቅዱስ ያገለግለውን ጌታ እንዴት አድርጎ ነው በዛ ጌታ ላይ ሌሎችን ጌቶች አድርጎ የደረበው? የሆነ ስህተት እንኳን ብሰራ ተጸጽቼ አላውቅም። ሰው በልቡ አምኖ ይድናል በአፉ ምስክሮ ይጸድቃል ስለሚል ጻድቅ ነህ አይደለ? እኔ በክርስቶስ ኢየሱስ የዳንኩኝ ነኝ እኮ። በክርስቶስ ኢየሱስ ጸድቀሃል። የዳንኩ ነኝ። ጻድቅ አይደለም። ፔንቴኮስታል የሚባል የለም። እኔ የጠየኩህ ስለ ወንጌላማኝ የለም። ክዳቸዋል። ስለ ወንጌላማኝ ነው የጠየኩህ። ክዳቸዋል። እኔ ወንጌላማኝ ነው የማውቀው። እንዴት ሰው ጦርነት ይናፍቀዋል? ሁሌ ውጊያ እኮ ነው። መጽሐፍ ቅዱስ በምር የተጻፈው አማርኛ የተጻፈው መጽሐፍ ኦሮምኛ የተጻፈው አይደለም። ታዲያ በጉራትኛ ነው። ትክክለኛው ቅጂ አይደለም። አየህ ቅጂ ነው። ስ አዲስ ኪዳን መካከለኛ ክርስቶስ ቢማለደልህ እሱ ነው። አዎ ስታረቃ እሱ ነው። አዎ ሌላ አማላጅ የለም። መችለ ዛሬ ኦርቶዶክስ ሜዳ ላይ ተጫወተ፣ ነገ ፕሮቴስታንት ሜዳ ላይ የምትጫወት ምን ማስረጃ አለው? ትናንትናው እንደዚሁ ኦርቶዶክሶችን ስትላቸው ነበር። ቅድስት ድንግል ማርያም አይደለችም፣ መላእክትም አይደሉም፣ ጻድቃን ሰማዕታትም ሰዎችም አይደሉም። የአዲስ ኪዳን መካከለኛ ብቸኛው ኢየሱስ ክርስቶስ ነው ብለህ ታምናለህ? አዎ ሞትና ትንሣኤን ትናገራለህ። እኔ ስጋው በበላው ጊዜ ሞትና ትንሣኤ አልገባኝ። ጌታዬ እናት አለች። ጌታዬ እናት ለእኔ ምን ናት? ስለዚህ አንተ የክርስቶስ ወንድም ነህ። እኔ አላልኩም፣ አንተ ነህ። አታውት ብለህ የባሰላት እኔ አልፈተውም። ይሄ ፍልስፍና ጴንጤ ቤት ስላለ እኮ ነው። ወንድም ጋሼ ደንበላሽ እናንተ ወንድም መሳሪያ ይዘን ተኩስልኝ ምናምን የሚል እኮ። ስለዚህ አንተ ነህ እኮ ያልኩህ። ይቅርታሽ 25 ደቂቃ ነው፣ ታገሱት። 25 ደቂቃ ነው ይህን ቪዲዮ ታገሱት እና አዳምጡ። ያስቀሩልኝ የክርስቶስን ፍቅር ነው አስቀርተውልኝ ሄዱት። ፍቅር ብቻ ሰጥተውኝ ሄዱ። ተመለሱ ወደ አዲስ አበባ። ሁለተኛ ቀን ላይ ጠሩ። አዲስ አበባ መጣ። ስመጣ ወጣቶች ናቸው። ከኔ ጋር የተወሰነ መጽሐፍ ቅዱሳዊ ሀሳብ አወራን። ወሬው ክርስቲያኖች ጋር ስትሰበሰብ ተራ ወሬ የለም። አንድ ስለ መጽሐፍ ቅዱስ ስለምናምን ነው እየተወራ የነበር። አለኝ ሊንዬ ባዮ ላይ ግቢና አለ አናሲሞስ ዩቱብ ላይ ያንን ፍቅርን ሰጥተውኝ ሄዱ። ኮፕሊንክ አርጉት። ሪስትሪክሽን ሰጠኝ። አሁንም ኮፕሊንክ አርጉት አንድ ጊዜ። ከዛ በኋላ እያዳመጣችሁ ሼር አርጉት፣ ኮፕሊንክ አርጉት። የጨረስኩት እውነትን ማለት ነው አርጉት። ከዛ ከነዚህ ልጆች ጋር ጨረስኩኝ። ኮፕሊንክ አርጉት። ቴንክ ዩ ልዬ። መምህራኖች ነበሩ ማይዬ ቴንክ የማይወጡ ትልልቅ መምህራኖች። ፍቅሩ ገነት ኮፕሊንክ አርጉልኝ። ኮፕሊንክ አርጉት። ይለቃል። ኮፕሊንክ አርጉት። ያረጋል አበጋዝ በሚገርም ሁኔታ ክርስቶስን ፈትፍቶ አስረዳኝ። ከዛ ስጠመቅም እኔ ግርግር አልፈለኩም። እነዚህም ከኔ ጋር ሲለፉ የነበሩ ወጣቶችን የጠሯቸው ነው እየጠሯቸው መጡ። ከእነሱ ጋር አብረን ወደዚች ወደ ሐዋርያት ወደ መሰረቷት የቅድስት ሥላሴ ህብረት ወዳለባት ወደ አንዲቷ ሃይማኖት የተቀላቀልኩት ከዛ በኋላ ነው። ኦኬ ከዛ በኋላ እንደውም ፕላትፎርም ላይ ከዛ እነ ልደት ፈለገ አትናቴዎስ ጋር በብዛት ትታይ ነበረ። ከእነሱ ጋር ታወራ ነበረ። ከዛ እንደውም በዚህ አጋጣሚ ለሁለቱ ጠለቅ ያለ ፍቅር ኖሮ አይቻለሁ። ህብረትም አብራችሁ በብዙ ስታደርጉም ስላየሁን። እስቲ የልደት ቃል ለእሱ ያለህን ፍቅርና ለፈለገ ደግሞ ውስጥ ያለህን ሸር ንገረኝ እስቲ። አንዳንድ እኔ ልደት ቃል ኦልሞስት ኦርቶዶክስ ቤት ከመጣሁ በኋላ እነዚህ ወጣቶችን ያገኘኋቸው እና ሁሉም እነዚህ 7ቱ ጎረምሶች ተብለው የሚጠሩት ሁሉም ስራ አላቸው፣ ቢዚ ናቸው። እነዚህም እነ ፈለገዬም እንደዛው እና እኔ ስመጣ ልደትና ፈለገ አይለያዩ። ቁርስ አብረው ነው የሚበሉት፣ ምሳ አብረው ነው የሚበሉት፣ እራት አብረው ነው የሚበሉት። ልደት ስራ ደርሶ ሲመጣ ፈለገ ላይፍ ገብቶ ሲጨርስ ማታ ይገናኛሉ ምናምን። ስለዚህ እነሱን የማግኘት እንትን እየበዛ መጣ እና እነሱም ደግሞ ምንም አይደለም ኦርቶዶክስ ከሆንኩ በኋላ ሳገኛቸው
ምንም ሳይሆን ፍቅርን ብቻ ነበር ሲሰጡኝ የነበረው። የሆነ በማንነት አይንቁህም፣ ባለማወቅህም ደግሞ አይተችሁም። ያላወቅኸውን በማወቅ ያስረዱሃል። ገባ እና ልክ እንደዚሁ ከነዛ ከወንድሞች ያገኘሁትን ፍቅር እዚሁ ሳገኝ ከእነሱ ጋር ብዙ ህብረት ሳገኝ ልደትዬ ወንድሜ ነው፣ ፈለገም ወንድሜ ነው እና ፈለገ ጋር እሱ ነው እኔ ላይ ሸር የሚያስበው ድንገት ካሰብ ውሸቴን። ፈለገ አትናቴዎስ ዲያቆን ፈለገ አትናቴዎስ ወንድሜ ነው። በጣም ሚስጥረኛዬ ነው። በተለይ የፈለገ አያት የፈለገ አትናቴዎስ አያት በጣም ድንቅ አባት ናቸው። መርቀው ማይጠግቡ በጣም ማርያም ፈለገ መጀመሪያ ወስዶ ያስተዋወቀኝ አያቱ ነው እና ድንቅ አያት ናቸው። ሲያገኙ መመረቅ ብቻ ነው። ጌታ ምስክሬ ነው። በቃ መመረቅ ብቻ ነው። በጣም አይዞ በርታ ምናምን ያሉ የሚመርቁት እና የፈለገ አትናቴዎስ አያትን ከፈለገ በላይ ወዳቸዋለሁ። በጣም ጥሩ። እንግዲህ እስቲ ግን አሁን ላይ ሆነ እንደው አሁን ስትመለከተው ከፕሮቴስታንቱ መካከል ናፍቀ የለም? እንደው ከፕሮቴስታንት የሆነ ከወንጌላውያን የናፈቀ ነገር? እንዴት ሰው ጦርነት ይናፍቀዋል? እንዴት ሰው ጦርነት ይናፍቀዋል? ምን ማለት ነው? ሁሌ ውጊያ እኮ ነበር። ነቀልኩ ታከልኩ ነው ስለ ነበረው እንግዲህ አንዳንዶች በቀደም ለታ 1 ዓመትን አክብራል ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከተቀላቀል እና በውስጥ አዋቂዎችን ስጠይቅ ስሰማ እዛ ላይ ትጠየቅ ነበር አሉኝ። አንዳንድ ሴሌብሬት ስታደርግ 1 ዓመት ሞልተዋል፣ እንዴት ነው አመረርክ አትመለስም ወይ? አንዳንዶችም ደግሞ ከውጭ አይተሙ ለስለላ ልከ ነው በዛው ቀረ ስሉም አሉና በዛው ቀረ በቃ አመረርክ እና ሊመለስ ይችላልን ብለው የሚያስቡ አሉና ከዛ አንጻር ምን ትላለህ አንተ? በነገራችን ላይ ይሄ እቃቃ ጨዋታ ለሚያስቡት የዘላለም ሕይወት ጉዳይ ነው። ማልጸጸትበት ውሳኔ ምርጫ የማስበው ኦርቶዶክስ የሆንኩበትን ብዙ ማልጸጸትባቸው ቀናቶች አሉ። ምንድነው ማልጸጸትባቸው? በስህተቴ እየተማርኩ ስለመቀጠል ተጸጽቼ አላውቅም። የሆነ ስህተት እንኳን ብሰራ ከስህተቴ እየተማርኩ የምቀጥል ጎበዝ ተማሪ ስለሆንኩ በሕይወቴ እና ኦርቶዶክስ የሆንኩበትን ቀን አልጸጸትም። ትመለሳለህ ምናምን ብለው እንደ ቀልድ የሚጠየቁ ሰዎች አሉ። እንደማልመለስ እዛውም ነግሬያቸዋለሁ። ከዚህ ደግሞ ይመለሳል የሚሉም ሰዎች ካሉ ደግሞ እንደማልመለስ የማልመለሰው ትልቁ ምክንያት ምንድን ነው? ይህ ኳስ ጨዋታ አይደለም። ዛሬ ኦርቶዶክስ ሜዳ ላይ ተጫወተ፣ ነገ ፕሮቴስታንት ሜዳ ላይ ተጫወተ። ምን ማስረጃ አለው? ትናንትናው እንደዚሁ ኦርቶዶክሶችን ስትላቸው ነበር እኮ። አሁን የምትለውም ቃል በቃል ፕሮቴስታንት ወይም ወንጌላማኝ ሆነ እኮ ኦርቶዶክሶችን ስትል ነበረ። እኔ ኦርቶዶክስ ከመሆን ብለህ እኮ ስትል ነበረ። ገድላትን የተለያዩ ነገሮችን ስትተች ነበረ። አሁን ደግሞ ይህንንም ደግሞ ደግመህ ስትለው ነገ ወደ ሌላ ላለመሄድ እኮ ጴንጤ ማልሆንበት ትልቁ ምክንያት ማልመለስበት ምክንያት በሰው ተጀምሮ በሰው ስለሚያልቅ ነው። እሱን ተነጋገር እኮ ለዛ ነው። ስለዚህ አልመለስም። እንዴት ሰው ወደ እንትን ይመለሳል ወደ ጦር ሜዳ? ግን እዚች ሚዲያ ላይ የምንገናኝ አይመስልም? ደስ ይለኛል። በጣም ጥሩ። እንደው በጣም ከገረመኝ ነገር አንዱ ብዙ ሰው ቢጠይቅህ ወይም መረዳቱ ቢገባው ጥያቄ ኖሯል በውስጡ ብዬ የማስበው አንዱኛው ምን አልክ ከመወለድ ጀምሮ በወንጌል አማኞች መካከል ያደግከው አይደል? ቤተሰቦች እናትህ ወንጌል አማኝ ናቸው እስካሁን? እናቴም ወንጌል አማኝ ናት። መቂ መሰረተ ክርስቶስ ወንጌላዊት ናት። አገልጋይ ናት። አያቴም እዛው መሰረተ ክርስቶስ መቂ ላይ ናት። የጸሎት ጓድ መሪ ናት። እሷም እንደዛው አገልጋይ። ሁለቱም የኔ ቤተሰቦች አገልጋይ ናቸው እስካሁን ድረስ። ስለዚህ አይዱንም እሱን አላውቅም። የገባኝን እውነት አስረዳቸዋለሁ። አንዳንድ ጊዜ ከእናቴ ጋር ሳወራ ልትከራከር እኔ እናት ሆኜ ምናምን ብላ ጓገጭ ስለምትል ህይወቴ እንዲያስተምራ ግን ቆይ ምን ይለዋል ግን እንደው ስታስበው ዛሬ ላይ ምንድን ነው የሚለው? እነሱ አሁን ተነስተህ ድንገት እነቴም ሶሻል ሚዲያ ይጠቀማሉ ብዬ አላስብም። ስለዚህ ድንገት እናትህ ይጠቀማሉ እውነት? ኦኬ እሺ። ሲመለከቱ ምን አሉ? ወደ ኦርቶዶክስ መመለስን ሲመለከቱት ያው በሰዓቱ ቅር ብሏቸው ነበረ። ቅር ያላቸው ምንድን ነው? በሞት እንኳን ወደ ቤቴ እንዳትመጣ
የሚል ዛቻ ከአያቴም ከእናቴም ከወንድሜም ደርሶኛል እና እስካሁን ድረስ ከወንድሜ ጋር በዚህ ጉዳይ 50-50 ነን። ብዙም ስልክ አናወራም። ታላቄ ነው። 50-50 ነን እና ያው እናት አይደለች። በሆነ አጋጣሚ ተደዋወልን። አንድ በዓል ሄጄ አከበርኩኝ እነሱ ጋር። ግን ደስተኞች አይደሉም። ደስተኞች ደግሞ ቢሆኑም ባይሆኑም ደግሞ ሰው በተማረው በተረዳው ልክ በዚያው ጸንቶ ስለሚመላለስ የተማርኩትና የተረዳሁት ኦርቶዶክሳዊ ትምህርት የዘላለም ሕይወት ይሰጣል ብዬ ስላመንኩኝ ልክ እኔ ወንድሞች በሕይወት ክርስትና እንዳስተማሪው በመኖር በሚያሳዩት ፍቅር ክርስትና እንዳስተማሪው ቤተሰቦቼ ከኔም ተምረው እንዲመጡ ብቻ ነው ፈልገው። ያንተ ቤተሰቦች ወዴት እንዲመጡ? ወደ ኦርቶዶክስ። በዚሁ ጥሪ አድርግላቸው። ያው አድርጉ። በጣም ጥሩ። በወንጌል አማኞች መካከል እያለ ስራ ትሰራ ነበረ። ፈርኒቸር ቤት ነበረ፣ ትልቅ ፋክተሪ። በደንብ ቪዲዮም ስላየው በሄጅም በአካል ስለማውቀው አሁን ወደ ከወንጌል አማኞች ወደ ኦርቶዶክስ መጣህና ምንድን ነው የምትተዳደርበት ነገር? አሁን በምንድን ነው የምትኖረው? ስራውን ትተኸዋል ይመስለኛል። ፈርኒቸር ስራ አዲስ አበባ ላይ ከፍቼ እንትን ብያለሁ። ወርክሾፑን አስተካክያለሁ፣ ግን አልከፈትኩበትም። ያው በአንዳንድ ምክንያቶች። ግን ደግሞ ተጨማሪ ስራዎችን መሰራዋለን። ይሄ የሃይላንድ ክዳኖችን እና ፔስታሎችን ከጅጅጋ ከሀረር አካባቢ እያመጣሁ ለፋብሪካ አስረክባለሁ። አሁን እሱን ነው እየሰራ ያለሁት። ታዲያ እኮ የመጣህ እሱን እየሰራህ እያለ ታዲያ ከእንትኑ ጋር አይጋጭብህም? ለምሳሌ አሁን አንተ ወደ ኦርቶዶክስ ቤተክርስቲያን መጣህና አሁን አገልጋይ ነበር ካደለ? አገልጋይ ነበር። ከዛ ወደ ኦርቶዶክስ መጣህና አሁን ምእመና አገልጋይ ነው። አሁን እዛ እኔ አሁን እዛ ቤት ውስጥ የቤተክርስቲያን አካል ልጅ ነኝ። አገልጋይ አይደለህም? አይደለሁም። ግን ታዲያ እንዴት ነው መተህ ገና አንድ አመትህ እንግዲህ አንድ አመት ሳይሞላ ገና እንደሄድክ ነው። በእርግጥ የኦርቶዶክስ ቅበታ እምነት የሆንከው እንዴት በምን መረዳት ነው? እኔ እኮ ተከራከርልኝ ብላ የላከችኝ ቤተክርስቲያን ስለሌለች የገባኝን እውነት ባለኝ ፕላትፎርም ነው። አይደለም እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅበታ እምነት ከሚወደዱ ቁጥር አንዱ ይላል። እንደውም አንደኛው ያ እኮ አልኩህ እኮ ሰው ለምን ወደደኝ አልልም። እኔ ሰው የመውደድ መብት አለው፣ እኔ የመጥላትም መብት አለው። እኔ የቤተ ክርስቲያን አካል ነኝ፣ ልጅ ነኝ፣ ወንድም ነኝ። ለኦርቶዶክሳዊ ወንድሞቼ የገባኝን እውነት ባለኝ ጊዜ ከስራ ውጭ ባለኝ ጊዜ ላይፍ ከፍቼ አስተምራለሁ። የገባኝ ኢየሱስ ይሄ ነው፣ አትሳሳቱ፣ አምልጡ ለሚባል ቅድም በተደጋጋሚ ነገር ያለው አንድ ጥቅስ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል የገባኝ ይህን ራሱ የምታውቀው ፕሮቴስታንት ሆነ ይህንን እውነት ይህን ቃል የምታውቀው ፕሮቴስታንት ሆነ ኦልሬዲ በየመንገዱ ስትናገረው የነበረው ቃል እኮ ነው። አሁን ምንም የነበረ ነው። አሁንም ከነጥቅሱ ከነቃል ነው የምታውቀው። ለምን መሰለህ ጠየቀ የፈለገው የትም አትሄድም። የትም ይህን የጠየቁበት ምክንያት ለምን መሰለህ? ፕሮቴስታንቶች የመጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደሉም ብለህ ቃል በቃል ስትናገር ነበር። ስለዚህ አንተ ይህንን ቃል ያወቅኸው ራሱ ፕሮቴስታንት ሆነ። ከምን አንጻር አልኩት? ተጠቃሚ አይደሉም ተሸካሚ ናቸው አላልክም እንዴ? እኮ ከምን አንጻር አልኩት? ተጠቃሚማ ሆኖ አንተም ላለፉት ዓመታት ቃል በቃል እየሸመደድክ መጽሐፍ ቅዱስን ስለምታነብ እኔ አሁንም ፕሮቴስታንቶች መጽሐፍ ቅዱስ ተጠቃሚ አይደሉም ተሸካሚ ናቸው ብዬ ነው የማምነው። መጽሐፍ ቅዱስን በደንብ የተረዳ በደንብ ያነበበ ሰው ጴንጤ የሆነ መቀጠል አይችልም። ኦርቶዶክስ ነው የሚሆነው። ጴንጤ የለም እኮ አልኩህ። አሁን ወንጌል አማኝ ነው ብዬ ወንጌል አማኝ ሆኖ አይቀጥልም። ፔንቴኮስታል የሚባል የለም። እኔ የጠየኩህ ስለ ወንጌል አማኝ የለም። ክዳቸዋል። ስለ ወንጌል አማኝ ነው የጠየኩህ። ክዳቸዋል። እኔ ወንጌል አማኝ ነው የማውቀው እየነገርኩህ፣ መንግስትም የሚያውቀው እኔም የማውቀው ወንጌል አማኝ እንደሆነ አላውቅም። ስለዚህ ወንጌል አማኝ አይደለም እንደ ይሄ ወንጌልንማ ኢቭን ከነስማችን መጠሪያችን ወንጌል አማኝ ተባለ ነው። ስንት ሃይማኖት አላቸው? ወንጌል አማኝ ምንድን ናቸው? በወንጌል አማኝ በወንጌል የሚያምነው። እሺ ወንጌል ፈልቶ አይቀዘቅዝ ዓለም አቀፍ አላውቀውም እኔ ይሄ ፈልቶ ቢቀዝቅዝ ለምን ቀዝቅዞ አይቀርም? እኔ ወንጌል አማኝ ነኝ። እሱ የወንጌል አማኝ ነው። ፈልቶ እኔ ወንጌል አማኝ ነኝ።
የሚባል አለ። ምንድን እኔ ያለ ጠይቀው ፈልቶ ያፈላውን ሰውዬ ጠይቀው። እኔ ወንጌል አማኝ ነኝ፣ በወንጌል አማኝ ነው። ስለዚህ ከምን አንጻር ነው? ምክንያቱም ተሜ ስትከራከር ስታወራ ፕሮቴስታንት በነበርክበት መጽሐፍ ቅዱስን እንዳነበብክ ምንም ከአንደበታ ያስታውቃል። ስለዚህ ከዛ አንጻር ረጅም ቦታ እየሄዱ እንዳገለገለ ሰው እንደው ትንሽ ህሊና አይከስህም? ወንጌል አማኞች መጽሐፍ ቅዱስን አያውቁም ብለህ ስትል መጽሐፍ ቅዱስን አይደሉም ተሸካሚ ናቸው ስትል መጽሐፍ ቅዱስን በትክክል የሚያነብሰው ቅድም ብየዋለሁ፣ ኦርቶዶክስ ስለሚሆን ከሚሸከሙት ይልቅ አሁንም መጽሐፍ ቅዱስን ቢረዱት ቢያነቡት መጽሐፍ ቅዱስን እንደውም ማነው መጽሐፍ ቅዱስ የሌለው ልደተ ቃል በየመንገዱ እየሄደ መጽሐፍ ቅዱስ አላችሁ ሲላቸው አብዛኞቹ የላቸው ማለት ነው። ማስረጃ ጠየቃቸው። እስኪ እኔ ቤት ና እና ይሄ ነው ችግሩ እኮ እኔ ጋ ነው። አንተ ጋማ መጀመሪያም ነበር ከዚህ የነበረው ይዘህ ነው የሄድከው ይዘህ ነው የሄድከው። ግን የልደተ ቃልን ቪዲዮ ማስረጃ ማድረግ እንችላለን። ቤተክርስቲያን ደጃፍ ላይ ሆኖ መጽሐፍ ቅዱስ አላችሁ ስላቸው እርግጠኛ ነኝ እስከ ዛሬ 1 ሚሊዮን አላደለም። በዚህ አጋጣሚ እግዚአብሔር ይባርከው። እንደዚህ መጽሐፍ ቅዱስ የሚሰጥ ሰው መኖሩ በራሱ ደስ የሚል ነው። እውነት ለመናገር ከስጦታዎቹ ትልቁ ስጦታ መጽሐፍ ቅዱስ ስለሆነ፣ ግን አብዛኛው ሰው እንደውም የለም። ስለዚህ ከየት መጥቶ ነው እንደውም ጴንጤ ወይም ወንጌል አማኝ አንተ ጴንጤ ብለህ የምትጠራው ማህበረሰብ እንዴት አድርጎ ነው እንደውም መጽሐፍ ቅዱስ አይደል እንደሚያነበው? እንደው የጴንጤ ይሄ ወንጌል አማኝ መገለጫው እንደውም መጽሐፍ ቅዱስ አይደል? እንጃ መጽሐፍ ቅዱስን ማን ሰጣቸው ብትላቸው ማያውቁ መጽሐፍ ቅዱስን አነበብኩ ይለዋል። መጽሐፍ ቅዱስ ማን ሰጪው ማን ነው በልጅ ስጠይቅ እኮ የማይመልሱ ናቸው እኮ። እንዴ ለምን? ከሱቅ ነው እግዚአብሔር ቃል እኮ ነው እኮ እግዚአብሔር ቃል ከሰማይ ያወረደው። ለምን ማን ሰጣቸው? ገዝቶ ነው እኮ አልኩ እኮ ገዢ። እነሱ ጴንጤ መጽሐፍ ቅዱስን ከሱቅ ነው የሚገዛው። ቤተክርስቲያንም አለ ይሸጣል። ኦርቶዶክስ ቤተክርስቲያን በር ላይ ድና የሚሸጠዋል እኮ ግን ሰጪ አለው ሰጪ አይደለም። እሱም የመጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። በነገራችን ላይ ሰጪው መቼ ዓመተ ምህረት እንደተመሰረተ እኮ አይደለም ስታተም እኮ ይሄ መቼ ነው የጀመረው እኮ ግን መቼ ነው የጀመረው ማህበሩ? መቼም 54 1954 ከ1954 በፊት አለ መጽሐፍ ቅዱስ። ማን ያመጣው የነበረው ነው? ከውጭ የመጣ ነው። ከውጭ ከየት መጣ? ከውጭ ሀገር መጽሐፍ ቅዱስ በብር የተጻፈው አማርኛ የተጻፈው መጽሐፍ በኦሮምኛ የተጻፈው አይደለም። ታዲያ በጉራግኛ ነው። ትክክለኛው ቅጂ ግዕዝ ነው። በኢትዮጵያ አይደለም። አየህ ቅጂ ነው እስቲ እኮ ቅጂው ራሱ ኢትዮጵያ ውስጥ ሲመጣ ደግሞ ቅጂው ግዕዝኛ ቅጂ ነው ማለት ግዕዝ የት ነው ያለው? አለቀ። የትም ይኑር የትም ይኑር ግዕዝ በግዕዝ ጸልይ ያለ አንተ እንደ የኢትዮጵያ ቋንቋ ነው። በግዕዝ ጸልይ ያለ አንተ ኦፍኮርስ ለምን ጸልይ በግዕዝኛ ጸልይ። እስኪ የትኛው ቤተክርስቲያን በግዕዝ ሲጸልይ ሰምተህ ታውቃለህ? በቋንቋ ነው። አሁን ቋንቋው በብዛት ስለማይነገር ለምን እኮ አይነገርማ። ግዕዝን ስትጠቀምና ስትጠቀምበት አሁንም እየተጠቀመችበት ያለችው ይቷላል ኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ስለዚህ መጽሐፍ ቅዱስ ሰጪ ናት ማለት ነው። የኢትዮጵያ ኦርቶዶክስ አይደለም። ቆይ ወዳጅ አይደለም ሰጪ አይደለም። ግዕዝ ሰጪ ሳትሆን አይደለም። በኢትዮጵያ ውስጥ ቀደምት የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ምንም ጥያቄ የለውም። እኔ ልሽራል ዲና ላደርግ አልችልም። እየተረዳኝ ነው። ግን በኢትዮጵያ ውስጥ ደግሞ ከዚህ በፊት እኮ የነበሩ ቀደምት በነጃኖይ ጊዜም እኮ ብዙ የወንጌል አማኞች ከውጭ ሀገር እየመጡ ይሰብኩ ነበር። እናታውቅም? ይህን የግል አማካሪዎቻቸው እኮ ማየት ትችላለህ። ታሪክን ማየት ይህን ከነ ፎቶ አላቸው። እነ ቢሊ ግራሃምስ ምናምን እነ ቢሊ ግራሃምስ ሁሉ የት መጡ? እዚህ ኢትዮጵያ ውስጥ ማን የት ቤተ እምነት እነ ጃንሆይ ጋር ቤተ መንግስት ነው የማወራ። ቢሊግራም ቤተ መንግስት እኮ እየነገርኩህ እኮ ፎቶቸው ሁሉም ቅርብ ጊዜ ልጃቸው እዚህ የመጡ ጊዜ ራሱ ፎቶቸው ሁሉ በደንብ ሲንሸራሸር ነበር። ደስ ይለኛል። ግባና ማየት ትችላለህ፣ ጉግል ላይ ማየት ትችላለህ። ግን ትልቁ ቁም ነገር ምን መሰለህ? በኢትዮጵያ ውስጥ ቀደምት ቤተክርስቲያናት ምንም ጥያቄ የለውም። በግዕዝ ነበረ። አዎ በግዕዝ ነበረ። ነገር ግን ሶርሱ ግዕዙም ራሱ አንተም እንዳልከው ቅጂ ነው። በቅጂዎች እንጂ ነበረው ማንም ለመጽሐፍ ቅዱስን ሰጪ አንዱ ተቀባይ የሆነበት ምንም። ምክንያቱም ኢትዮጵያ ውስጥ አገር በቀል ሃይማኖት አለ። በክርስትና ምናልባት ካለው ዋቄ ፈታ ይመስለኛል አይደል? እኔ በአገር በቀል እምነት አላምንም። አይደለ? ግን ከዋቄ ፈታ ውጭ ሌላው እኮ አላውቅም እኮ እሱ ዋቄ ፈታም አገር በቀል ይሁን አይሁንም አላውቅም። እኔ በአገር እኔ ባለኝ መረጃ እኮ አንተ ባለ የኔን ደግሞ ልንገርህ እኔ አገር በቀል ሃይማኖት አልተከተልኩም፣ እንዳለም አላውቅምም። እኔ ማውቀው አንድ ብቻ ነው። ዓለምን በቃላት ይሁን ብሎ ያደረገውን ፈጣሪ እግዚአብሔር ነው። እሱ ከሆነ እንስማማለን። ስለዚህ እኔ አገር በቀል ሳይሆን ዓለምን የፈጠረን እሱ ከሆነ የዓለምን ፍጥረታትን ሁሉ የፈጠረን አምላክ እንዳለ ብቻ ነው ማለት። ሌላው ኢየሱስ ክርስቶስን እንዴት አስቻለው? ሲሰብከው የነበረውን ጌታ የቀመሰውን መንፈስ ቅዱስ ያገለግለውን ጌታ
እንዴት አድርጎ ነው በዛ ጌታ ላይ ሌሎችን ጌቶች አድርጎ የደረበው ብለው የሚያነሱ የተለያዩ ኮሜንቶችን አንተን በውስጥ መስመር እንደሚደርስ አውቃለሁኝ እና ከዚህ አንጻር እስኪ ምን ትላለህ አንተ? ኦርቶዶክስ ከኢየሱስ ውጭ የጨመረችው አካል የለም አለ ብሎ የሚከራከረኝ ካለ በፈለገበት ሳለ ይነጋገር ከኔ ጋር። ለምሳሌ የገባኝን እውነት ማንንም አልጨመረችም። እንደዚህ ላድርግልህ በቀጥታ ጠይቀህ የአዲስ ኪዳን መካከለኛ ማን ነው? ክርስቶስ። ይማልድልህ እሱ ነው? አዎ። አስታረቀ እሱ ነው? አዎ። ከራሱ ጋርም ታረቅ ያለው ደግሞም ከአባቱ ጋር ማስታረቁ ለአንዴና ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ሌላ አማላጅ የለም። መች ላይ? እንዴት መች ላይ እኮ መች ላይ? አሁን ጥያቄ መች ላይ? ክርስቶስ ኢየሱስ ማማልዶናል እኮ አላማለደንም ብሎ አቋ ታስተምርም እኮ አሁን ኦርቶዶክስ ነው አይደል? ያንተ ነው ጠየቅኩ ያለ። ስለዚህ የአዲስ አሁን ለምሳሌ አንድ ጊዜ ቆይ ፓስተር ያን ጊዜ የኔን አይደለም ጠይቅ። እኔ የኔ የምለው ታሪክ ወይም ደግሞ የኔ የምለው ትምህርት የለም። የተማርኩትን የቤተ ክርስቲያንን መረዳትን ግን ነግራለሁ። እሺ ንገረኝ። ኢየሱስ ክርስቶስ አማልዷል ወይ? አዎ አማልዷል። በመስቀል ላይ የተንጠለጠለው ክርስቶስ ኢየሱስ ነው። ከራሱ ጋር ማስታርቆናል፣ ከአባቱ ጋር ማስታርቆናል። አሁን ግን መጥቶ ግን የሚለማመጥልን ሄዶ ከአብ ዘንድ ይቅር በለው ተመስገን እያለ የሚንበረከክልን የሚለምንልን ኢየሱስ ግን የለም። የባህሪ አምላክ ስለሆነ ወልድ ራሱ። ስለዚህ ክርስቶስ ከአባቱ ከአብ ጋር በስልጣን ስለማይተናነስ አሁን ላይ ከሆነ አያማልደኝም እኮ እኛ ከሆነ የማውራው ኢየሱስ ክርስቶስ አማልዶኛል እኮ ዛሬ መጥቶ ኢየሱስ ክርስቶስ ድጋሚ አይሰቀልም ለሰው ልጆች። አይ ሁሌስ የኢየሱስ ምልጃ እንደግለ ፕሮቴስታንት ቤት የኢየሱስ ምልጃ ማለት የዛሬ 2000 ዓመት ኢየሱስ ክርስቶስ ለሰው ልጆች ሁሉ አንዱ ስለ ሁሉ ሞቶ የሰው ልጆችን ከአባቱ ጋር ያስታረቀ ከራሱ ጋር ያስታረቀ ኢየሱስ ክርስቶስ ይባላል። የዛሬ 2000 ዓመት ዛሬ ግን ወደ እግዚአብሔር አብ መቅረብ ለሚፈልጉና መታረቅ ለሚፈልጉ አዳምጠ ዛሬም ደግሞ ትኩስ ነው። የዛሬ 2000 ዓመት የተሰቀለው ያ ዋጋ ዛሬ ይሰራል አለቀ። ስለዚህ ዛሬም ከኢየሱስ ክርስቶስ ጋር ላልታረቁ ከጌታ ከእግዚአብሔር ጋር ላልታረቁ ወደ እግዚአብሔር መንግስት መጨመር ለሚፈልጉ ዛሬም ያ ደም ትኩስ ነው። ዛሬም ያ መስቀል ትኩስ ነው። በዚያም ነው የታረደው ሰው የሆነው አምላካችን ክርስቶስ ኢየሱስ አይደል እንጂ የፍየል ደም አይደለም እኮ። ስለዚህ ያ ስለሆነ ታዲያ ወንጌላማይ ሌላ ምን ይላል? ዛሬ ኢየሱስ መጥቶ ይሞትልሃል፣ ምልጃ ማለት ምን ሞቶልሃል ነው የሚለው ከነቃሉ። እሺ ምልጃ ማለት ምን ማለት? ማስታረቅ ነው። ምን ላይ ነው ያለው ማስታረቅ? አዳምጠኛ። ይኸውልህ መጽሐፍ ቅዱስ ምንድን ነው የሚያወራን? የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አለ በሰውና በእግዚአብሔር መካከል እሱም ሰው የሆነው ክርስቶስ ኢየሱስ ነው። መማለድ ማለት ምን ማለት ነው? ማስታረቅ ማለት ነው። ዊች ሚንስ ምንድን ነው? አንድን ሰው ስለሌላው አሁን ስትጠራውስ አሁንማ ሞቶልሃል ነው እኮ። እስቲ አንድ ወንጌላማይ ለሰዎች ኢየሱስ ክርስቶስ ስለአንተ ይሞትልሃል የሚል ወንጌላማይ ሰምተህ ታውቃለህ? ሞቶልሃል ነው የሚለው። 3 ቀኑ ከተፖሰተ ኤልዬ ይሞትልሃል 3 ቀኑ ነው ከተፖሰተ። ሞቶልሃል ካለ ግን የዛሬ 2000 ዓመት የሞተለትን ነው እየነገረዋለሁ። ስለዚህ ኢየሱስ ክርስቶስ ስለአንተ ሞቶልሃል፣ ስለአንተ ዋጋ ከፍሎልሃል። ይከፍልልሃል አይልም፣ ዋጋ ከፍሎልሃል፣ ተከፍሎልሃል ነው፣ ይከፈልልሃል አለ። ስለዚህ ዛሬም ወንጌል አማኞች ብለው የሚናገሩት ምንድን ነው? ኢየሱስ ክርስቶስ ስለአንተ ሞቶልሃል፣ የዛሬ 2000 ዓመት ማልዶልሃል ነው የሚለው። ይማልድልሃል አለ፣ ማልዶልሃል። አሁን ይማልድልሃል አይማልድም? አሁን እኮ አሁን የሚማልደው ለማን ነው እኮ? አሁን አይማልድም ነው አይደለም። ለዚህ ኦልሬዲ ማልዶልሃል ብለው ሰደው ከፈለግ ኦፍኮርስ ማልዶልሃል። አሁንም ይማልዳል። አሁን ይማልዳል ዛሬ። አሁንም ለማ እሺ፣ ላልዳኑት በጨለማ ላሉት ለጠፉት እቀበላለሁ። ለእነሱ ለእኔማ ማልዶ አስታረቀኝ። ስለዚህ ለማመጠው ኢየሱስ የለህም። አሁን ማልደኛ ልለም ኦልሬዲ የዛሬ 2000 ዓመት ማልዶልኝ ያንን ምልጃ ተቀብዬ የእግዚአብሔር ልጅ ሆኛለሁ። ስለዚህ አሁን እባክህ አስታርቀኝ እባክህ አማልደኝ ምናምን ብለህ የምጠይቀው ኢየሱስ የለም። ከማወረድ ያስታረቀኝ ታረቅኩኝ እኮ። እኔ ታዲያ እኮ ይሄንን ትምህርት ማ ይሄ ትምህርት አለቀ። ይሄንን ትምህርት ነው እኮ ይሄ ትምህርት። እኔም ከኦርቶዶክስ ቤት የገባኝ ትምህርት ጴንጤ ጋር አንድ ጴንጤ ግን ጠርቼ ግን ኢየሱስ ያማልዳሉ ብትለው አዎ። አሁንም ራሱ ከአባታችን ከአብ ጋር ያስታርቀናል ይቅር አስብለን ነው ብለን የምንጠይቀው ይላል። አይ አስታርቀን ብለን ነው የምንጸልየው፣ አማልደን ብለን ነው የምንጸልየው ብሎ ነው ይጠይቃል። እንደሱ ታርቀናል። አይ ጴንጤ እኮ ትምህርት 85 ተከፋፍሎ በደሙ ግን ጥሩ ነው ራሱ የኤፌሶን መጽሐፍ 2 እኮ ከፍጥረታችን የቁጣ ልጆች ነበርን፣ አሁን ግን በደሙ ምለናል፣ ቀርበናል፣ ታርቀናል። ስለዚህ ድጋሚ በየቀኑ የምታረቅበት ከአብ ጋር የምታረቅበት ሌላ ነገር የለኝም። ስለዚህ የአዲስ ኪዳን መካከለኛ እስቲ ይችን ብቻ በል። የአዲስ ኪዳን መካከለኛ ብቸኛው ኢየሱስ ክርስቶስ ነው ብለህ ታምናለህ?
በምክንያት ለምሳሌ ልደተ ቃል እኔ ጋር መጥቶ ቅድስት ድንግል ማርያም አይደለችም፣ መላእክትም አይደሉም፣ ጻድቃን ሰማዕታትም ሰዎችም አይደሉም። የአዲስ ኪዳን መካከል ቪዲዮ እኔ ጋር ስላለ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው። ምክንያቱም አለና በሰውነት እኛን ስለሚመስል በመለኮትነት ከአባቱ ከአብ ጋር ስለሚመስል አለና ሌሎቹ ግን መላእክቶች በሰውነት ከኛ ጋር አይመስሉንም። ድንግል ማርያም ደግሞ በመለኮትነት ከአብ ጋር ስለማትመስል ከልጇ ጋር ስለማትመስል መካከለኛ የሚሆን የምችለው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው ብሎ ያው ይሄን ታምናለህ አንተ? ብናርግ ስለዚህ ይሄን ትደግመዋለህ እንዴ? ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ በግ ነው እንዴ? አይደል? ብቸኛ ነው። ብቸኛ እንጂ ማን ነው ታዲያ የአዲስ ኪዳን መካከለኛ ሆኖ ይመጣልን? ወልድ ክርስቶስ አይደል ይመጣል። ስለዚህ አንዳንዶች እኮ መላእክት ስለኔ ማልዳሉ፣ ቅድስት ድንግል ማርያም ስለኔ ትማልዳለች። በቃ እንዴት የቅዱሳን ምልጃ ገባ ብለህ ካስረዳኝ በዚህ ሰዓት ገብቷል። ቅዱሳን የዘላለም ሞት ሞተዋል ብለን አናምንም። እኛ ሕያዋን ናቸው። ሕያዋን ስለሆኑ ሕያው ደግሞ ሞተ አይሰማም ብለን አናስብም። ስለዚህ ሕያዋን የሆኑ አባቶች ጸሎትን ይሰማሉ፣ ያስታርቁናል፣ ወይም ደግሞ ያስታርቁናል ሳይሆን ይለምኑልናል። ምን ብለው? ለምሳሌ ከእኔ አሁን በረከቱ ይደርብኝ አባታችን አቡነ ገብረ መንፈስ ቅዱስ በሳቸው ጸሎትን ያምናል። ለምሳሌ በምን የሰራሁትን ኃጢአት እነግራቸዋለሁ። ሕያው ስለሆኑ ሕያው ናቸው። አባቴ ሕያው ናቸው ብሎ መጽሐፍ ቅዱስ ይናገራል። በክርስቶስ ኢየሱስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል የሚለው። ስለዚህ በክርስቶስ ኢየሱስ የዳኑ ሰዎች ምንድን ናቸው? ኦኬ በስጋ አሁን ለምሳሌ ቆሮንቶስ መጽሐፍ ይናገራል። ስጋ ወደ አፈሩ ነፍስም ወደ አባቷ ትሄዳለች። ገባኝ። ታዲያ እኔ እናንተ ከዚህ ብንለያይ ይሰማለሁ። እኔ እናንተ እዚሁ ምድር ላይ አለ እኮ ምድር ላይ ካለ በዚህ ጉዳይ ጸልይልኝ ብልህ ቅዱሳን ሕያዋን ናቸው ብለህ አታምንም እኮ? ሕያዋን አይደሉም መቻልኩኝ እኮ ሕያው ከሆኑ ይሰማል። እንዴት አድርገው የሚለውን እግዚአብሔር የጥበብ አምላክ ስለሆነ ከመጽሐፍ ቅዱስ እኮ እግዚአብሔር የጥበብ አምላክ ስለሆነ እግዚአብሔር ስለማይነ እየነገርኩ እኮ እኔ ከመጽሐፍ ቅዱስ አመጣለሁ። አይሰሙም አመጣለሁ ከመጽሐፍ ቅዱስ። አንተ ደግሞ የሰማሉ ቢል ታመጣለህ። አምጣልኝ። አይሰሙም የሚል እሺ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 18 ጀምሮ ያለውን ቃል አነባለሁ። ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። እነርሱም ያለ መሐላ ካህናት ሆኗልና። እርሱ ግን አለ ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለት አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆኗል? ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ታዲያ ይህንን የሚያወራው ሞት ምን ስላላቸው? ሞት ስላሸነፋቸው። ስለዚህ ካህናት ብዙ ነበሩ፣ ሞተዋል አይደል? ይህንን ግን ክህነት የሚናገረው የክርስቶስ ኢየሱስ ሊቀ ክህነት ቤተክርስቲያን አታምንም እንዴ? ሊቀ ካህን ነው ያነሳውልህ እኮ የዮሐንስ ክህነትና ወይም የዘካርያስ ክህነትና እነሱ ግን ምን ብለዋል አለ? እነሱ ሞት ከልክለዋል። በሕግ ዘመን ነው አይደል? ሞት ምን ብሏቸዋል? ክርስቶስ የዘላለም ሕይወት ይሰራል አይሰራም? ዘካርያስ ለእነሱ ሁሉ ዘካርያስ ካህን ነበር? ካህን አልነበረም? ነበረ። ሞቷል አይደል? ዘካርያስ የአዲስ ኪዳን መካከለኛ በግ ነው አይደለም? ስለዚህ ዘካርያስ ካህን ሆኖ ሳለ ክርስቶስ ደግሞ ከዘካርያስ የሚበልጥ ሊቀ ካህን ነው እንዴ? ይህንማ እኮ ታዲያ የክርስቶስ ኢየሱስ ደም ዛሬም ትኩስ ነው ብዬ እየነገርኩ አይደለም ልትለኝ እኮ። ስለዚህ እነሱን ሞት ከልክሏቸዋል። እነሱ ሞት ከልክሏቸዋል ነው ያለው። አንተ አሁን ሰማይ ይሄ ስለ ሕግ እኮ ገባኝ። አንተ አሁን የአሁኑ ጥቅስ እንደሚያወራው አንተ አሁን በሕይወት ስታልፍ ጸድቃለህ አይደል? በክርስቶስ ኦልሞስት እኔ ስፒሮስ አስገባለሁ ሲጨርስ ስለማታብራራለህ ጻድቅ ነህ አይደለ? እኔ በክርስቶስ ኢየሱስ የዳንኩኝ ነኝ እኮ። በክርስቶስ ኢየሱስ ጸድቀሃል። የዳንኩ ነኝ። ጻድቅ አይደለም? የዳንኩ ነኝ። ስለ ጻድቅ አይደለም። ለምን ትፈራዋለህ? ለምን ጻድቅ አይደለም? እኔ ጻድቅ አይደለሁም ነኝም እያልኩ ሳይሆን ላስረዳ። ለምንድን ነው የምትፈራው እኮ? ላስረዳ
አስረዳኝ ብለህ አይደለም። ለምን ትፈራለህ ቃሉን? እኔ በክርስቶስ ክርስቲያን ነኝ እኮ ጻድቅ አይደለህም። እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ። ጸድቃችኋል የሚለውን ቃል አትቀበለውም። እኔ ደግሞ አዳምጥ። ቆይ ጸድቃችኋል የሚለውን ቃል አትቀበለም። ለማን ነው ያለው? በክርስቶስ ኢየሱስ ላመኑ እኮ ለነማ ላመኑ። ሀሳቡ ምንድነው የሚለው? ላመኑ። የጥቅሱ ሀሳብ ምንድነው? ኮንሰፕቱ ምንድነው? ላመኑ። የጥቅሱ ምንድነው? ላመኑ። የጥቅሱ ሀሳብ የመጽሐፍ አልመጣም። ሄሉዬ ከመጣም ሄሉ ያልመጣ አሁን በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም እኮ የመጽሐፍ ቅዱስ አውድ። አሁን እኔ እየነገርኩ ያለሁት ተመስገን ድነሃል ወይ ለሚለው ጥያቄ አዎ የዳንኩ ክርስቲያን ነኝ። በቃ የዳንኩ ክርስቲያን ነኝ። ምን ገብቶ አልጸደቅም። የዳንኩ ካልኩ ጻድቁ ክርስቶስ አድኖኛል አላደረኝም እኮ ግን አንተ አልጸደቅም። ጻድቁ ክርስቶስ አድኖኛል እያልኩ እኮ የዳንኩ ክርስቲያን ነኝ። የዳነ ክርስቲያን ጻድቅ ነው ማለት ነው። ጻድቁ ክርስቶስ እኮ ነው ያዳነኝ እኮ። አንተ አልጸደቅም ወይ? እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን እያልኩ አልጸደቅም ወይ? ላስረዳ እሱን እኔ መች ፈራሁት ላውራው። ጻድቅ ነኝ ካልክ ትፈራለህ። አየህ አይደለም። ለምን መሰለህ ያልገባህ ነገር ያልገባኝን አስገባኝ። እኔ እንዲገባኝ እኔ እዚህ ጋር ኦርቶዶክሳዊ ነኝ ስል በትዕቢት የተወጣጠርን እንደፈለገ ምን መጣ ዛሬ ጸድቅ ያለው ብሎ ዝሙት እንደሚሰራ ሰው አይደለም። ዛሬ በቃ ምናምን ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ስለሚል ሁሉም ውስጥ ምን ይመስላለሁ የእግዚአብሔር ክብር ደግሞ የጎደላቸው ደግሞ በክርስቶስ ኢየሱስ ደም ከአብ ጋር ስለሚታረቁ እኔ እንደ ቸርነቱ መጠን ብዬ ነው የማምነው። ድህነት ሂደታዊ ነው ብዬ ስለማምነው አሁን ጸድቅ ያለው ብዬ በዚህ ሰዓት ማወራ እንደ ፕሮቴስታንት ካልቪን አስተምሮ አይደለም ማወራ። ስለዚህ አንተ ላድንም ልድን ትችላለህ፣ አይታወቅም። እንደሱ ብዬ አላምንም። እንደ ቸርነቱ ነው ማለት እንደ ቸርነቱ እሱማ ቸር ነው እኮ አይደለም እኮ። እኔ መልሴን ተረዳኛ። ችግር እኮ ልረዳ። እንደ ቸርነቱ የሚለው ቃል ኦልሬዲ ቸር እኮ ነው። ቸር ሆኖማ አንድያ ልጁን ሰጥቶ ዓለምን ሁሉ እኮ አዳነ። ቸሩ ታዲያ ከዚህ በላይ ቸር ነው። ስለዚህ እኔም እንደ ቸርነቱ እኮ አሁን እኮ እንደ ቸርነቱ ገና ወደፊት አይደለም ታዲያ እኮ እንደ ቸርነቱ እኮ አልኩ እኮ። ቸር ከሆነ ልጁን ሰጥተዋል ካልከኝ መልሱን እዛው ጋር አግኝተኸዋል። ጥሩ እሺ። ሌላው በጣም የሚደንቀኝ እናቴ ኪዳነ ምሕረት ማርያም ቅድስት ድንግል ማርያም ሚስጥረኛዬ፣ እንደውም በእንባ ነው የምታወራው አንድ ቪዲዮ ላይ ሳይ። ማርያም እናት ለመሆኗ የጌታዬ እናት ናት። የጌታዬ እናት አለች እና የጌታዬ እናት ለእኔ ምን ናት? ስለዚህ አንተ የክርስቶስ ወንድም ነህ። ኦልሞስት የጌታዬ እናት ናት እኮ። የጌታ እናት ከሆነች የአንተ ወንድም ነህ ወይ? እሱ እኔ ክርስቶስ ኢየሱስ አምላኬ ነው። ታዲያ የእሱ እናት ከሆነች አንተም የአንተም እናት ከሆነች ሁለታችሁንም እናት ከሆነች የክርስቶስ ኢየሱስ እናትነት በመለኮት ነው እንዴ? በምን በመለኮት እናቱ ናት በስጋ እኮ። ስለዚህ ማርያም ለአንተ በምንድን ናት? ለእኔ እናቴ ናት። በምን በመንፈስ በምድር በመንፈስ የጌታዬ እናት ናት እኮ። የጌታ እናት ናት። የጌታ እናት ከሆነች ለአንተ እንዴት ነው እናት የምትሆነው? እናቴ ናት እኮ። አለበዚያ አንተ የእሱ ወንድም ነህ። እኔ አላልኩም፣ አንተ ነህ እኮ ያልከኛል እኮ። ሁለቱን ደፋር ዘማሪ አይቻል አቅም ወንድም ጋሼ ደንበላሼ ብሎ እንደዘመረ አላወራ ነገረኛ። ለዚህ ጋር ነው መጽሐፍ ቅዱስ ላይ ነገርን ሁሉ በልክ እያደረግን እኮ። እሺ አሁን የምናወራለን ክርስትና ጋር ለምን ሄዳ? እኔ ጠየቅኩህ። ለአንተ እናትህ ከሆነች እሷ የእሱ እናት ከሆነች ወንድማማች ናችሁ። ይሄ ፍልስፍና ኮመንት ላይ ማርያም እናቴ እያላችሁ ጻፉ። ስቱዲዮች ኮመንት ላይ ማርያም እናቴ በሉልኝ። አንተ ነው እኮ ያልከኝ እናቴ ነች። ማርያም እናቴ ብላችሁ ጻፉ። እናት ነች። ለእኔ እናቴ ናት እኮ። ለእሱም እናቱ ናት። ለእኔ እንዲሁም ሚስጥረኛ ናት። አይደለም ቆይ፣ ለእሱም እናቱ ናት በስጋ። ለአንተስ? ለእኔ እናቴ ናት። በምን? በመንፈስ። ምን ማንም በመንፈስ? የድንግል ማርያም እናትህ ድንግል ማርያም ለእኔ ዘላለማዊ ናት ብዬ ስለማምን ወይም ሕያው ናት ብዬ ስለማምን እናቴ ናት። አሁንም ትሰማኛለህ ጸሎቴን ብዬ አምናለሁ። ቅድም ስል እኮ ጨረስን እኮ አሁንም እኮ እሱንማ ጨረስን አስሚ። ስለዚህ እናቴ ናት እኮ። በምንድን ነው የምታወሩት? ሚስጥረኛ አሁን ለምሳሌ መጽሐፍ ቅዱስ ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ይላል። ወይም ደግሞ ከእግዚአብሔር ጋር ሰዎች ሲጸልዩ ሚስጥርን ያወራሉ። አንተ በምንድን ነው ከእሷ ጋር ሚስጥርን የምታወራው? ማርያም ከቅዱሳን የተለየ ስላልሆነች ጸሎትን ሰማለች ብዬ አምናለሁ እኮ። ግን እንዴት ነው ስታወራት? ሳወራ መቼም እዚህ ጋር መጸለያውን ጸሎት ጸልይልኝ አትለኝም። ጸሎቱን አይደለም እኔ ጸሎቱን አይደለም እያልኩ ምንድን ነው የምትባባሉት ነው እኮ። የምንባባለውን ጸሎቱን እኮ ምንድን ነው? ሚስጥረኛ ናት። እግዚአብሔር አይሰማህም? ከእግዚአብሔር የተሻለ እግዚአብሔር ሰሚ ታዲያ አዳማጭ አስረጊ ነው እኮ። ለምሳሌ እኔ አልሰማም ካልኩ ካሜራማኔን አማራጭ ትፈልጋለህ። እግዚአብሔር ከሰማ ለምንድን ነው ወደ ሌላ መሄድ የፈለግከው? እኔ እናቴ ሚስጥረኛ ናት አልኩ እኮ። ለምን ወደ ሌላ መሄድ ፈለግ? ከተመቸህም ተመቸ፣ አልተመቸህም አልተመቸ። የኔ የግል አቋም ነው። የኔ የግል አቋሜ እናቴ ናት፣ ሚስጥረኛ ናት፣ ጓዳዬ ናት።
ሳለቅስም በይን የምታብስ ናት፣ ሲከፋኝ የምታጽናናኝ ናት። ለእኔ እግዚአብሔር የት ሄዱ? እግዚአብሔርማ እኮ አጽናናኝም አልኩ አወራሁ። ግን ለእኔ ያልኩኝ ደበረ ማርያምን አጽናኛና ስላልኩኝ እኔ ደበረ መቻልኩኝ መረን እኮ ማውራው ከደበረም ካልደበረም ለእኔ እናቴ ናት አልኩ። ለአንተ ድንግል ማርያም እናት አይደለች? መጽሐፍ ቅዱስ ማስረጃ አለ። እናቴ ናት ዘላለማዊ ነው። መጽሐፍ ቅዱሳዊ ማስረጃ ስጠኝ ነው። እኔ መጽሐፍ ቅዱስ ብቻ ብዬ ማምን ፕሮቴስታንት ነኝ። እሺ ከምንድን ነው የሰማኸው? እኔ ከቤተ ክርስቲያን መጽሐፍቶች ከቤተ ክርስቲያን መጽሐፍቶች። ኦኬ ጥሩ። ሌላው እንግዲህ ጥያቄዎችን እየጨረስኩ ስለሆነ ሀሳቦችን እናነሳለን። ስጋና ደሙ ወሰድክ እንዴ? ያው ስጋና ደሙ ወሰድክ። ኦኬ ስጋና ደሙ ከተወሰደ በኋላ ያው ከሰዎች ጋር አይገናኝ ማለት ነው ምናምን አለ ይመስለኛል። እኔ በልጅነቴ ነው በእርግጥ የወሰድኩ። ስጋና ደም ስትወድ ውሃ አይነካህም፣ ሰዎች አትጨብጥ፣ አፍህን የመሸፈን ነገሮች አሉ ምናምን። እነዚህ ይሄ ዶግማ አይደለም። ምንድን ነው? ቀኖና ነው። እሺ ቀኖና እኮ እሺ ና ታደርጋለህ። ኦኬ ታዲያ ከምን ጋር ይሆናል? ኦልሞስት ያው ስርዓቱን ልንገር። ቀኖና ስለሆነ ምን ማለት ነው? ስርዓት ስለሆነ ላስረዳ። ስጋ ደሙን ወስደ አንተ ልክ እንዲህ እንደ አንዳንድ ቤት ወይም እንደሌላው ሃይማኖት ሻይ ቡና እንደሚያቀርብ ሰው አይደለም ይመጣል። እብስቱንም የሆነች ሴት ሰታ ደሙንም የሆነ ሴት ሰታ እንደ ሻይ ቡና እንድትወስዱ አይደለም የሚደረግ። ስርዓት አለው። አቁራቢ ክርስቶስ ደቀ መዛሙርቶቹን አቁርቡ ልክ ቆርሶ እንካችሁ ስለ እናንተ የሚቆረሰው ስጋዬ ነው ብሎ እንደሰጣቸው እንደዚሁ ደግሞ እንካችሁ ስለ እናንተ የሚፈሰው ደሜ ነው ብሎ ወይኑን አንስቶ እንደሰጠ ቤተክርስቲያን ላይ የሚያቆርብ አቁራቢ ዲያቆን አለ። እሺ ስለዚህ እሱ ስጋውን ይሰጣል። እሺ ደሙንም ይሰጣል። እሱን ተቀብለ እንዲህ ታፍናል በነጭ ነገር። ያ ማለት ምን ማለት ነው? ማለት ክቡር የሆነው የክርስቶስ ኢየሱስ ስጋ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ስለሚሰጥ ይህ የከበረ ስጋ በምራቅ አማካኝነት ወደ መሬት እንዳይነጥብ ወይም ደግሞ በምራቅ አማካኝነት እንዳይወድቅ ክቡር የሆነውን ስጋውን ደሙን በመጠበቅ ምክንያት ነው። ያ ነው በቃ ምክንያቱ፣ ሌላ ነገር የለው እኮ። እንግዲህ መጽሐፍ ያው ስጋና ደሜን በበላችሁ ጊዜ ሞትና ትንሣኤን ትናገራላችሁ ነው አይደል? ስለዚህ የዘላለም ሕይወት ይሰጣል እኮ። ሞትና ትንሣኤን ትናገራለህ። እኔ ስጋውን በበላው ጊዜ ሞትና ትንሣኤ አልገባኝ። ሞትና ትንሣኤውን ትናገራላችሁ አለ። የክርስቶስ እናገራለሁ። የኔን መስሎኝ ነው። ሞትና ትንሣኤ እኔ ያልከኝ ሞትና አይደለ? የክርስቶስን ሞትና ትንሣኤ ትናገራለህ። እሱንማ ግድ ነው። ሁሌም እያወራሁኛል አይደለም እንዴ? የዛ ዕለት ታዲያ ስጋና ደሙ ከወሰድክ በኋላ ቤት ነው የምትገባው። ሰዎች አታገኝም። የት ነው የምትናገረው? እነማን ሰዎች አላገኘም። ሰው አትጨባበጥም። ሰው ጋር ሰው የበዛበት ለምን እንደማልጨባበጥ ግን እያስረዳው። በምን አሁን ለምሳሌ ያክል ምን እንዳይሆን። አረ ምንም አይደል። ይሄ እኮ ነገርኩህ እኮ ከነገረ ድህነት ጋር የሚገናኝ ጉዳይ እኮ። ለምንድን ነው ታዲያ? ያው ቀኖና ስለሆነ ነው አልኩ። ለምን በቃ ይሄ ህግ ስለሆነ የቤተክርስቲያን ህግ ስለሆነ ብቻ እኮ። መጽሐፍ ቅዱስ ያ የሚለው ሀሳብ ደግሞ እኔ አሁን ስጋውን በልቼ ደግሞ ጠጥቼ የልጅነትን ክርስትናን አግኝቼ ክርስቲያን ሆኛለሁ አይደለ? ስለዚህ እኔ ክርስቲያን ከሆንኩኝ በኋላ አሁንም ድር ጨምር ኢየሱስ ያደናል ብዬ የነገርኳቸው ነው እኮ። ገባኝ። ግን ለምን መሰለህ ሞትና ትንሣኤን ትናገራላችሁ ካለ ወዲያው አደረጉ ይላል። ሰው ቀጣ ወዲያው ምን ላይ በበላችሁ ጊዜ በቃ በበላችሁ ጊዜ ምንድን ነው? ጊዜ ምንን ያመለክታል? ፈታው በቃ ጊዜ ምንን ያመለክታል? የባሰ እንዳትፍት ብዬ ነው። የባሰ ፈታሁት ብለህ የባሰ እንዳትፍት እኔ አልፈታውም። ፈታው ከፈለግ ግን ስጋና ደም በበላችሁ ጊዜ ትናገራላችሁ ከሆነ ትበላለህ። ሞትና እኔ ፍታው ስትለኝ መጽሐፍ ቅዱስ ካወራው ውጪ አላወራም። ደግሞ አባቶች ከፈቱት ውጪ አልፈታም። እዚህ ሀሳብ ላይ ግን አባቶችን አልጠየቁም ወይም ደግሞ አጋዥ መጽሐፍቶችን አላነበብኩም። ስለዚህ ሁለተኛ ላይ ስንገናኝ እናወራለን። ብዙ ላይሰንሶች ሁሉ ተጠይቄ እንግዲህ ጥሩ ቆይታ ነው ያደረግነው። በስተመጨረሻ የመጨረሻ ጥያቄ ላድርግ። ላይቭ ላይ ነው እኔ ጋር መተህ ነበረ ወደ ኦርቶዶክስ ከላከልክ በኋላ እኔ ከሰዎች ጋር በሰላም በመኖር አምናለሁ። በተለያየ ሃይማኖት ሰው ቢሆን እንኳን ከአንተ ጋር በእንደዚህ በአንድ መጽሐፍ ቅዱስና በአንድ ኢየሱስ ክርስቶስ በሚል ስም ምግባባው ሰው ጋር ቀርቶ ከሌላ ሰው ጋር ማወራለሁ። ችግር የለብኝም እንደሱ። ግን የመጀመሪያ ስመጣ ትንሽ መስቀል ላይ ያደረገው ከዛ አሁን ደግሞ ትልቅ አድርገኸዋል። ምንድን ነው ልዩነቱ? ልዩነት የለው። ታዲያ ለምን አተለከው? ኦልሞስት ክርስቲያን መሆኔ እንድታወቅልኝ ነው እኮ። ክርስትና ካላወጣሁት ችግር የለም አውጣው፣ ችግር የለም። አተልቀኸዋል። እስቲ
በመስቀል ነው ክርስቲያን መሆናችን የሚታወቀው። ኦልሞስት መስቀል የሚያደርጉ ሰዎች ክርስትናቸውን የሚያሳያ ነው አይደል? ግን መጽሐፍ ቅዱስ በምን አሳዩ ነው የሚለው? በምን እንድናሳይ ነው እንጂ አልገባኝም ጥያቄ። መጽሐፍ ቅዱስ አንድ ሰው ክርስቲያን መሆኑን አማኝ መሆኑን የክርስቶስ ተከታይ መሆኑን በምን ነው የሚያሳውቀው ይላል መጽሐፍ። በህይወት ልታስተምር ትችላለህ፣ ሌላ ልታሳይ ትችላለህ። በህይወት በመኖር ልታሳይ ትችላለህ። ሌላ እኔ አልኖርኩትም ነው እያልከኝ ያለኸው አይደለ? አልተማርክም በእኔ ህይወት አይደለም እኮ ያ ካልገባህ ለምንድን ነው መጨማሪ ያስፈለገ? ይህ ለምንድን ነው የሚደረገው? ከዚህ ውጭ ሌላ ትርጉም የለው። እኔ አላውቅም። ክርስቲያን መሆኔ ያሳያል። ሌላውን ሌሎቹን መጠየቅ ትችላለህ። ጥቁር ኩርስ እንጃ አልጠየኩም። አውቃለሁ ግን ከዚህ በፊትም ስለፈለስኩልህ እንጃ። በጣም ጥሩ። በስተመጨረሻ ልታስተላልፈው የምትፈልገው መልዕክት ካለ እድል ልስጥህ። መልዕክቶችን ሳይቆራረጡ ሳይሸራረፉ ስለሚተላለፉ የወደድከውን ማለት ትችላለህ። በመጨረሻ ሰዓት እምለው እግዚአብሔር ያክብርልኝ አንተንም ወንድሞችም እስካሁን ድረስ አብራችሁ ስላላቸው ኦርቶዶክሳውያን ሁላችሁንም ከልብ ነው የማመሰግነው። እግዚአብሔር ለሀገራችን ሰላም ለምድራችን እረፍትን ያምጣ። በተለይ አሁን እያዘንኩበት ያለሁት ወቅታዊ ጉዳይ አለ እና በዚህ በአርሲ በኩል እየተጨፈጨፉ ላሉ ክርስቲያኖች ልዩነታቸው እየታየ ማህተባቸው እየታየ ለሚታረዱትም ለቤተሰቦቻቸውም ለሁሉም ማጽናናትን ያምጣ። ከኦርቶዶክስ ቤት ደግሞ እየወጣችሁ ደግሞ ጴንጤ የሆናችሁ ኦርቶዶክስን የምትሳደቡትም እናንተም እግዚአብሔር ልቦናችሁን ይመልሰው እላለሁ። አመሰግናለሁ። አንተንም ጨምሮ በጣም ጥሩ ተመልካቾች ያመሰግናለሁ። እሺ የኔ ወዶች ይሄ ነው ሀሳቡ። ሁላችሁም ሰምታችሁታል። እዚህ ሀሳብ ላይ ነው የቆየ ነው። ድንገት አሁንም በተደጋጋሚ ሁሉን አዋቂ ክርስቶስ ነው። ሁሉን አዋቂ ክርስቶስ ነው። እኔ ሁሉን አዋቂ አይደለሁም። ክርስቶስ ሁሉን አዋቂ የሆነውን አምላክን የተከተልኩት። አሁንም ገና እኔ ቤተክርስቲያን ልጅ ተማሪ ነኝ። ቤተክርስቲያን ብቁ ነህ ብላ እኔን ለአገልግሎት አልሾመችኝም እና እዚህ ሀሳብ ላይ ድንገት ባለማወቅ ቤተክርስቲያንን ያሰደብኩበት ነገር ካለ አንድ ሰው ልቀበል። ያው ተሙ ይህን ተናግራለህ የሚባል በጣም ነው ያዘንኩት ቃል ላይ እና አንዳንድ ሰዎች ምክንያት ነበር የሚፈልጉት የነበረው። እኔ ተመስገን ነኝ። የገባኝን እውነት ነው ማወራው፣ የተረዳሁትን ነገር ነው ማወራው እና እዚህ ነገር ላይ ምን ይታወቃል፣ ቤተክርስቲያን የራሱ የሆነ መረዳት የራሱ የሆነ አሁን ዲያቆን ዘማርያም ዘለቀ በገድላት ጉዳይ ላይ እኔ አላሙ እማርበታለሁ። እንደገና ደግሞ አኬን በሚስጥረ ስላሴ ጉዳይ በነገረ ክርስቶስ ጉዳይ በጣም እማርበታለሁ። ቸርች ፋዘሮች ላይ የሚያስተምረውን ነገር በጣም እማርበታለሁ። እንደዚሁ ሌሎች ወንድሞች እነ ዮባም እነ ጋዲም እነ ልደትም እነ ዲያቆን ፈለገ አትናቴዎስም ከነሱ ብዙ ነገር እንማራለን እዚህ ፕላትፎርም ላይ። ከሱ ባሻገር ግን ቤተክርስቲያን የራሷ የሆኑ ሊቃውንቶች አሏት እና በእነሱ ሊቃውንቶች አምናለሁ። ጥያቄ ካለብኝ የምጠይቃቸው ብቁ የሆኑ ሊቃውንቶች አሉ። ከቲክታክ ባሻገር ብቁ የሆኑ በጣም ድንቅ የሆነ ዘፍጥረትን፣ ዘሌዋውያንን፣ ዘኍልቍን እንደገና ደግሞ የትኛውንም የመጽሐፍ ቅዱስ ክፍልን በየአውዱ የሚፈቱ መጋቢ ብሉይ ያለባት መጋቢ አዲስ ያለባት ድንቅ ቤተ እምነትና ቤተክርስቲያን ነው የመጣሁት እና ወደዚህ ስመጣ ሰዎች ብዙ እኔ በቃ ከዛሬ በኋላ ጌታ ምስክሬ በእንደዚህ አይነት ነገር አልመጣም። የገባኝን እውነት አሁንም እናገራለሁ። የገባኝን እውነት እናገራለሁ። ስናገር አውቃለሁ ብዙ ጠላት ጴንጤዎች እንዳሉኝ አውቃለሁ። የሚሰድቡኝ፣ የሚተቹኝ፣ የሚያንቋሽሹኝ፣ በማንነቴ ሊያዋርዱኝ የሚመጡ ጴንጤዎች እንዳሉ አውቃለሁ። ከነሱ ባሻገር ግን ኦርቶዶክሳዊ ሆናችሁ እኔ ለመናገር የምትሄዱበትን ነገር አልወደድኩትም። በቃ ስልክ ጠይቁኝ፣ ስልክ ልስጣችሁ፣ ንገር። አኬ ጎበዝ ነው፣ ጠይቆኛል፣ ነግሬዋለሁ። እና ይሄ ነው የትኛው በእናታችን በቅድስት ድንግል ማርያም
ምልጃ ጉዳይ ላይ የሳትኩት ነገር ካለ አስረዱኝ። በቅዱሳን ስዕላት ላይ የተቸውትና የተሳደብኩት ነገር ካለ አስረዱኝ። በገድላት ጉዳይ ላይ ድንገት የሳትኩት ነገር ካለ አስረዱኝ። እና ሁሌ በመቀጠል እየተማርኩ የሚሄድ ክርስቲያን ነኝ። አሁንም አዲስ ክርስቲያን ነኝ። ኦርቶዶክስ ከሆንኩኝ ገና 1 ዓመት ከምናምኔ ነው። እና እኔን ለመሳደብ፣ እኔን ለመተቸት፣ እኔን ወደኋላ ለማድረግ የምትጎትቱ አንዳንድ ወንድሞች በቃ ተው፣ አንዳንድ እህቶች ተው። ያዘንኩበትም ትልቁ ምክንያት ምንድን ነው? ትንሽ እንኳን የገባችኝን እውነትን እንኳን መጥቼ እንዳላወራ በገመድ ይዛችሁ በሾርኒ ስሜን ሳጠሩ በሾርኒ ለመሳደብ የምትመጡ ሰዎች ተው በቃ። እኔ ነኝ፣ እኔን ተናገሩ። ከሆነ ሰው ጋር ደብላችሁኝ እኔንም አትክተቱ። በቃ ልደት ነው፣ ፈለገ ነው፣ እዮብ ነው፣ አኬ ነው። አኬን ከእዮብ ጋር ፈለገን ከልደት ጋር ጨፍልቀን አንናገርም አይደል? ሁሉንም ከብዙ ሰዎች ጋር ድብልቅልቅ አድርጋችሁ አትናገሩ። እኔ ጋር ስረት ካያችሁ ተመስገን እኮ የሳትክበት እውነት ይህ ነው በሉ። የሆነ ሰው በተነሳ ቁጥር ተመስገንም እያላችሁ አትጻፉ፣ አትናገሩ። ካያችሁብኝ ንገሩኝ፣ አስረዱኝ፣ ልማር። ካልሆነ ደግሞ የገባኝን እውነት ልናገር። በጨለማ ያሉ የሚድኑ ታናናሽ እህቶቼ፣ ታላላቅ እህቶቼ፣ ታናናሽ ወንድሞቼ፣ ታላላቅ ወንድሞቼ በጴንጤ ቤት አሉ። ለነሱ የገባኝን እውነት ልንገራቸው። የመጣውበትን ኦርቶዶክሳዊ እውነት ልንገራቸው። አትጋርዱብኝ፣ እንደ መጋረጃ ላመጣ ያልኳቸውን ሰዎችን አትጋርዱብኝ። እየመጣችሁ ስራ አታስፈቱ ለሚባል የሰው ልጅ በምድር ሲኖር የራሱ የሆነ ስራ አለው። እኔ እኮ እየሰራው ነው ጎበለው፣ እየሰራው ነው ተዳድረው። የሆነ ሰዓት ላይ ከፍቼ ላይቭ ላወራ ስል ቀን ላይ ገብታችሁ አትስደቡ። ፐርሰናል ችግር ካለባችሁ በውስጥ ንገሩኝ። ፐርሰናል ችግር ካለባችሁ እንዲሁ ስታዩ የምትቀሩብኝ ከሆነ እንደዚሁ ንገሩ። እኔ ምን አገባኝ እንዴ? እግዚአብሔርን ሞገስ አይሰጠኝ። እኔን አሳምረኝ አላልኩት፣ እሱ ነው ያሳመረኝ። እኔን አወፍረኝ አላልኩት፣ እሱ ነው ያወፍረኝ። ስለዚህ የምትናገሩትን እንደዛ አድርጉ፣ በልክ አድርጉ። እስፒሮስ ይቀጥል። እኔ አባት ሰላም ብያለሁ። ስህተቱን መጥተው ቢነግሩኝ እኔ እንጃ። ስህተት ዳላየው ብትሳሳት ራሱ አሁን የመጣው አይደለም። አንተ እኛ ራሷ ቤተክርስቲያንን በደንብ አናውቃትም እና እንትን አትበል። አሁን ምን እንደምታረግ ታውቃለህ? መጽሐፍ ቅዱስን ትከፍትና የጠፋው ልጅ ታሪክ ታነባለህ። ከአባቱ ጋር የነበረው የጠፋው ልጅ ሲመለስ ያደረገውን ነገር አይተሃል አይደል? ቅናት ነበረ። እንደዚህ አይነት ሰው አይጠፋም። እና ያው ሰይጣን እኮ የሚያደርገው ትክክለኛ ትምህርትን እንዳትይዝ ይዋጋል። ትክክለኛ ትምህርትን ስትይዝ ደግሞ ከዚሁ አስነሳህና ከራሳቸው ከዘመዶች ማለት ከአንድ እምነት ከሆንከው ያስነሳህና በቅናት በምናምን ተስፋ እንድትቆርጥ ያደርጋል፣ እንድትናደድ በቃ ብዙ ነገር እና ይሄንን ነገር እንትን አትበል። ለሰው እንትን አትስጥ። የገባህን ትናገራለህ። ስህተት ከሆነ ስህተት ነው። አንተ ስለተሳሳትክ መናፍቃን ወይም አትባልም። ስህተት አይደለም እንደዛ የሚያስብለው። ስህተቱ ተነግሮ በዛው ከቀጠልክ ነው ችግሩ። አሪዮስም ኔስጦሪዮስም ስህተታቸው ተነግሯቸው ባለመመላሳቸው መናፍቃን የተባሉት እንጂ ስለተሳሳቱ አይደለም። ተሳስተው እንደ ሰው ሁሉም ሰው ይሳሳታል። ተሳስተው ተነግሯቸው ቢመለሱ ኖሮ ስንት የተመለሱ አሉ። ሳይወጡም መስዋዕት የሆነው ቅዱሳን የሆኑ አሉ በክርስትና ታሪክ። የነ ካልቪንን ትምህርት ባለማወቅ ተከትለው ግን ከቤተክርስቲያን አልወጡ። በዚህ ትምህርታቸው ቤተክርስቲያን እንትን አላለችም።
ስህተት ነው። አዎ ሲነገራቸው ግን ተመልሷል። እና በእንትን አትስጥ። እኔ ስህተቱን መጥቶ ቢነግሩኝ እኔም ማወቅ ፈልጋለሁ ምን እንደተሳሳተ። ባይሆን ጥሩ ነገር ነው የተናገርከው። ግን አንድ ነገር ያልገባኝ ነገር ብዙ ጊዜ ስለ ምልጃ ሲነሳ ኢየሱስ ክርስቶስ አማላጅ ከሆነ ሌሎች አማላጅ የሉም፣ የኢየሱስ ክርስቶስን ምልጃ ያፈርሳል የሚል ነገር እንደዚህ አይነት ሀሳብ አላቸው። ሲጀመር የኢየሱስ ክርስቶስ ቤዛነት ሌላ ነው፣ የቅዱሳን ምልጃ ሌላ ነው። ሰማይና ምድር ነው። በእርግጥ የኢየሱስ ክርስቶስ የቤዛነት ስራ ባይኖር ዛሬ ስለ ቅዱሳን ምልጃ አናወራም ነበር፣ ስለ ቅዱሳንም አናወራም፣ አይኖሩም ነበር። ሁለቱ የተለያዩ ነገር ናቸው። ስለ ቅዱሳን ምልጃ ስናወራ ራሱን የቻለ ርዕስ ነው። የቅዱሳንን ምልጃ አምጥተህ ከኢየሱስ ክርስቶስ የቤዛነት ስራ ጋር አንድ ካረከው የኢየሱስ ክርስቶስን ስራ ዝቅ እያረክ ነው። ከምልመና ጋር ድንግል ማርያም ለመነችልኝ፣ አብርሃም ለመነ ከሚለው ጋር እኩል እያረከው ነው። ይሄ በጣም ትልቅ ነው። ሁለት ማይነጻጸር ነገር በኦርቶዶክስ አናነጻጽርም፣ መጽሐፍ ቅዱስም አናነጻጽርም። ለምሳሌ እግዚአብሔር ቅዱስ ይባላል አይደል? በብሉይ ኪዳን እቃዎቹ ቅድስተ ቅዱሳን ይባላሉ። the most holy በንጽጽር ቅዱስ የሆነ ቃል ከቅዱስ የበለጡ ናቸው ማለት ነው። እግዚአብሔር ቅዱስ ነው፣ ከሱ የበለጡ ናቸው አይደለም። ቅድስተ ቅዱሳን ሲል ከሚገለገሉበት እቃዎች አንዱ ከአንዱ ይበልጣል። ቅዱሳንም ከአንዱ ሰው አንዱ ይበልጣል። አዎ፣ በእግዚአብሔር ግን ይሄ ነገር የለም። ለምን? ለንጽጽር አይቀርብም። ከሱ ጋር የሚነጻጽር የለም። ሁለቱ የተለያየ እንደሆነ አንድ ሰው አንደኛ ጢሞቴዎስ 2:1 እስከ 5 ማንበብ በቂው ነው። አንድ ላይ ሁሉም ክርስቲያኖች ሁሉ እንዲያማልዱ ይናገራል። 5 ላይ ደግሞ ስለ ኢየሱስ ክርስቶስ ቤዛነት ይናገራል። ሐዋርያው ጳውሎስ ግራ ገብቶት ነው ወይም ተሳስቶ ነው? አይደለም። ሁለቱ የተለያየ ነገር ስለሆነ ነው። ኢየሱስ ክርስቶስ አስታራቂ ነው፣ መካከለኛ ነው፣ ሌላ የለም። ኦርቶዶክስም አለ ብላ አታስተምርም። መካከለኞች ስንል እንደ ሰው ነው። መካከል ገብተው ተሙንና ስፒሮስ ከተጣሉ መካከል ገብተው ሊያስታርቁ ይችላሉ። እንደዛ ካህናትም የታመመ ቢኖር የቤተክርስቲያን ሽማግሌ ይጥራ አይደል የሚለው? መካከል ይገባሉ። እነሱ ጸልየው ዘይት ቀብተውት ወደ እግዚአብሔር ይለምናሉ፣ ይፈወሳል። ፈውስ ላይም ከኃጢአትም ነፃ ይወጣል። እነዚህ እንደ መካከል ይባላሉ። ግን እንደ ኢየሱስ ክርስቶስ መካከለኛ አይደሉም። አንድ መካከለኛ ነው ያለው። አንድ በነገራችን ላይ ኢየሱስ ክርስቶስ መምህር ነኝ፣ ማንንም መምህር ብላችሁ አትጥሩ ይላል አይደል? ራሱ ግን ለቤተክርስቲያን ምን ሰጠ ይላል? አስተማሪዎችን ሰጠ ይላል። ለኢየሱስ ክርስቶስ የሚነገረው ነገር ለቤተክርስቲያንም ተነግሯል። ኢየሱስ ክርስቶስ ምንድነው? መምህር ነው። መምህር በቤተክርስቲያን አለ። ነብይ ነው፣ በቤተክርስቲያን ነብይ አለ። ካህን ነው፣ ሁላችንም ካህን ነው በሚለው እንውሰደው። የተለየ ክህነት አለ፣ በኦርቶዶክስም በካቶሊክም እንትንም አለ። ክርክር እንዳያመጣ ብቻ ሁላችንም ካህን ነው የሚለው በፕሮቴስታንት በጴንጤቆስጤንም ትምህርት እንሂድ። ኢየሱስ ክርስቶስ ካህን ነው፣ አማኞቹም ካህን ናቸው። ኢየሱስ ክርስቶስ ቅዱስ ነው፣ አማኞቹም ቅዱሳን ይባላሉ። ለአማኞቹ ሲሰጥና ለኢየሱስ ክርስቶስ ሲሰጥ የተለየ ነው። እኛ ከሱ ያገኘነው ነው፣ እሱ ግን በባህሪው ነው። ሌላው ሞት ስለከለከላቸው አማላጅ የሆኑት ብዙ ነው ሲባል ነበረ። ክፍሉን ሄዳችሁ ካነበበችሁ ስለሱ አይደለም ያወራው፣ ስለ ሹመት መቀጠል ነው። ማለትም ዛሬ የፓትሪያርኩ ቢሞት ሌላ ፓትሪያርክ ይሾማል፣ ባይሞት ኖሮ አይሾምም ነበር። ስለዚህ ኢየሱስ ክርስቶስ ስለማይሞት ተተኪ የለውም። የእሱም ቦታ የሚተካ የለም። በብሉይ ኪዳን አንዱ ሲሞት አንዱ ይተካ ነበር። በአዲስ ኪዳን ግን ሐዋርያቶቹ የኢየሱስ ክርስቶስ ተተኪ አይደሉም። የኢየሱስ ክርስቶስ ባለንደራሲዎች፣ የኢየሱስ ክርስቶስ አምባሳደር፣ የኢየሱስ ክርስቶስ መልእክተኞች ናቸው። ኢየሱስ ክርስቶስን ተክተው ሳይሆን
እንደ መልእክተኛ እንደ ባለንደራስ አንደኛ ቆሮንቶስ 5:20 ሁለተኛ ቆሮንቶስ ነው አንደኛ ቆሮንቶስ ላይ እግዚአብሔር በእኛ እንደሚማልድ ስለ ኢየሱስ ክርስቶስ መልእክተኞች ነው የሚለን። መልእክተኞች የሚለው አምባሳደር ማለት ነው። አምባሳደር ወይም ባለንደራስ። ባለንደራሲ ማለት የኢየሱስ ክርስቶስን ስራ በምድር ላይ ይቀጥሉታል። ስብከቱንም ትምህርቱንም አብ እንደላከኝ እኔ እልካችኋለሁ አይደል ያለው? አብ እንዴት ነው የላከው? እሱን ሂዱና አዩ። 3 ኦፊስ ነው። ካህን ነው። ካህን ያው ሊቀ ካህን፣ አስተማሪ ወይም ነብይ እና ንጉስ። እነዚህ 3 ስልጣን ሰጥቷቸው በምድር ላይ አገልግሎቱ እንዲቀጥል ወንጌልን ለፍጥረታት ሁሉ አስተምሩ ስበኩ ብሎ ልካቸዋል። የእሱ ባለንደራሲዎች ናቸው። ተሚ አሁን ዛሬ መጽሐፍ ቅዱስ አንብቦ ግራ ከገባው ጌታ ኢየሱስ ክርስቶስ ናና አስተምረኝ አይደለም የሚለው። መጥቶ በአካል አያስተምረውም። ለምን? አስተማሪ ልኮለታል። የቤተክርስቲያን አባት ሄድና ወይም ኢየሱስ ክርስቶስ ለቤተክርስቲያን አስተማሪዎች ሰጥ አይደለም የሚለው። አስተማሪዎችን ሄዶ ይሄ ነገር አልገባኝም ይላል። ይሄ ማለት ኢየሱስ ክርስቶስ አስተማሪነትን ተኩ ማለት አይደለም። ስለዚህ እዛ ጋር ስለ ሹመት ነው። ኢየሱስ ክርስቶስ ሞቷል፣ አዎ ተነስቷል፣ በሕይወት አለ ለዘላለም ሲሞል የሱን ቦታ ሌላ የሚተካ የለም። ሲጀመር አማላጅ ስንል ካህናት እያልን አይደለም። ቅዱሳን ያማልዳሉ ስንል ሁሉም ካህናት ናቸው እያልን አይደለም። ድንግል ማርያም ካህን አይደለችም፣ ሴት ነች። ወይም ሊቀ ካህንም አይደለችም። ቅዱሳን ያማልዳሉ ሲሉ ቅዱሳን ወደ ጌታችን ወደ አምላካቸው ይለምናሉ ነው። አንዱ ለሌላው ይለምን የለም። ስለሱ ነው የምናወራው። መዝገበ ቃላትን ካየን እችን ብቻ ብዬ ልጨርስና እዚሁ መዝገበ ቃላት ላይ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ያወጣው ላይ ምልጃ ገጽ 56 በፒዲኤፍ ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን ይላል። የኢየሱስ ክርስቶስ ግን ምልጃ እንደኛ ልመና አይደለም ይላል። እንደኛ ልመና አይደለም ካለ ወይም እንደ አብርሃም እንደ ሙሴ እንደሱ አይደለም ካለ ስለ ቅዱሳን ስናወራ እንደሱ የሆነውን ነገር አይደለም እያወራን ያለነው። ተረዳችሁኛል? ያው እዚህ መጽሐፍ ቅዱስ ላይ ይላል። አብርሃም ሙሴ በብሉይ ኪዳንም ነበር ይሄ ምልጃ። የበለጠ ደግሞ በአዲስ ኪዳንም አለ። አንዱ ስለሌላው መለመን እንደውም ታዘናል። ለነገስታት ለእንትን ምልጃ ልመና ምስጋና አቅርቡ ይላል ሐዋርያው ጳውሎስ። እና ሁለት የተለያየ ነገር ነው። ከኢየሱስ ክርስቶስ ጋር ሄዳችሁ እንትን አትበሉት። የኢየሱስ ክርስቶስን የመስቀል ስራ ዝቅ እያረጋችሁ ነው። የሱን የሚቃወም ከሆነ እስከነጨራሹ በምድር ያሉትን መከልከል አለባችሁ። እኛም እናማልዳለን የሚለውንም እሱንም መቁረጥ አለባችሁ። ለምን? ከኢየሱስ ክርስቶስ የምልጃ ስራ ወይም የቤዛነት ስራ እንደምትሉት የሚጋጭ ከሆነ በምድር ላይም አማላጅ መኖር የለበትማ አይደለ? ተሙ አንዱ ይሄኛው ያኛው የሚያፈርስ ከሆነ ሲሞቱ ብቻ ለምን ይሆናል? ሲሞቱ እንደውም ለይቶ መጽሐፍ ቅዱስ አያስቀምጠው የትም ቦታ። ከሞቱ በኋላ አያማልዱ የሚሉት ራሳቸው ፈጥረው እንትን የሚሉት ነው። በምድር በሰማይ የሚል ነገር የለም። ምልጃ በብሉይ ኪዳንም በአዲስ ኪዳንም አለ። የሆነ ቦታ ይቋረጣል የሚል ነገር የለም። እና አስረዘብኩ፣ ይቅርታ። ስፒሮሴ ቃለ ሕይወት ያሰማልን ወንድሜ። ጸጊሽ ኢንቫይት አድርጌ ያለው ኦልሞስት